የከፍተኛነት ሰይፍ ነው ይላል። አሜን አሜን አሜን። የይስሐቅን ሳለቅ የይስሐቅ የከፍታው ሰይፍ እግዚአብሔር ነበር። እግዚአብሔር የከፍታው ሰይፍ እግዚአብሔር ነበር። የፍልስጤማውያንን ከፍታ የያዙትን አማልክት ወደ ታች በእግዚአብሔር ስም መታቸውና ተራራው ላይ ይስሐቅ ወጣ። ተራራውን ያዘ። ጆራላ ባዲያና ማዴስ ሳካና ማዶስ ኢትዮጵያዊ ትንቢት አለኝ። በጥንቆላ በአስመት ከፍታውን የያዙ ቻይናውያን፣ ኢንዲያውያን፣ አገሬ ዜጋ እግዚአብሔር የሌላቸው በአስመት በድግምት የወጡ ተራራውን የያዙ ከፍ ያሉ ይዋረዳሉ። እግዚአብሔርን እየተረከፍታለህ ተራራውን ትይዛለህ። በለው በለው በለው። ዋና ዋና የከተማ ማዕከል፣ የከተማ አይን፣ የቢዝነስ አይን፣ የስኬት አይን፣ የራንድ አይን፣ የዶላር አይን የሆነ ተራራውን ትይዛለህ። አሜን። ፌልኮ ባህዳ አሜን። አርሳኪያ ኖራ ማርዳኪያስ ማሎባንያናናያስ ስሜ ባሪ እሱ የከፍተኛነት ሰይፍ ነው። እንደዚህ ነው። እስራኤል ሆይ እርሱ የከፍተኛነት ሰይፍ ነው። ጃካራሳታ አላባናናሞበት ሰይፍ ዋና ቦታ የምትሄድበት ሰይፍ እግዚአብሔር ነው። እግዚአብሔር ሃሌሉያ አሮሳካያ ሃሌሉያ እግዚአብሔር መስገንሃለው። ሰው ያለ ወደ ታች የሚወርድበት ቀን፣ ገንዘብ ያለ ወደ ታች የሚወርድበት ቀን፣ ሰራዊት ያለ ወደ ታች የሚወርድበት ቀን እግዚአብሔር አድርገህ ወደ ዋና ተራራ ትወጣለህ። አሜን። ናንዶ ባላቫኒያላቦስ ሃሌሉያ። በጭንቅ መሃል እግዚአብሔር መልእክት አምጥተዋል። እግዚአብሔር መልእክት አምጥተዋል። አሜን። ኢትዮጵያዊ ሆይ ወደ ከፍታ ትሄዳለህ። አሜን። ኤርትራዊ ሆይ ወደ ተራራ ትሄዳለህ። ይስሐቅ ከሀገሩ ዜጋ ይልቅ በረታ። ከመንግስት ባለስልጣናት ይልቅ ይስሐቅ በረታ። ለባህዳስ አመሰግንሃለሁ የአባቶቼ አምላክ። በኋላ የሚገርመው በኋላ ምን ሆነ? ወደ ሮቦት ስፔሻሊ ወደ ቤርሳቤ ከደረሰ በኋላ ምን ሆኑ? እነዚህ ያሳደዱ ሰዎች ከአንተ ጋር ሰላምን መያዝ እንፈልጋለን ብሎ እስከ ይስሐቅ መጡ ነው ብለው በኢየሱስ ስም በእርግጥ እግዚአብሔር ካንተ ጋር እንዳለ አየን አሉ። የገፉ ሰዎች፣ ያባረሩ ሰዎች፣ ከአካባቢ ሂድ ያሉ ሰዎች ተመልሰው ተሰብስበው ንጉሱን ጨምሮ የፊርማ መፈራረሚያው የውል ሰነድ ይዘው ወደ ይስሐቅ መጡና በቃ እባክህ ካንተ ጋር እግዚአብሔር እንዳለ ተመልክተናል ና እንፈራረም፣ ሰላምን እንያዝ፣ ሰላምን እናድርግ ብሎ ወደ ይስሐቅ መጡ ይላል። ይህ ይሁንልን። የደቡብ አፍሪካ የሰላም ሶምኒትና ህዝብ ጋር የሚመጣበት ቀን ቅርብ ነው። ኤምባሲ የሚመጣበት ቀን ቅርብ ነው። ሰላምን እናድርግ ብሎ የሚመጡበት ቀን ቅርብ ነው። አሜን። ዳመና የለም፣ ነፋሱም የለም፣ ትንቢት ግን መጥቷል። ወገኖቼ ሆይ እግዚአብሔር ዳመና ሳይኖር ዝናብ ያዘንባል፣ ነፋስ ሳይኖር ዝናብ ያዘንባል። እግዚአብሔር የታመነ ነው። የሰላም ሰነድ ከእናንተ ጋር እግዚአብሔር አለ የሚባልበት ሰነድ፣ እንታረቅ ይቅር በሉን የምንበት ሰነድ ይሰራል። አሜን። ሃሌሉያ ሃሌሉያ። ወደ ይስሐቅ ጋር መጡ።
እንስማማ ብሎ ለእርቅ መጡ። ይስሐቅ እየበረታ ሄደ፣ እያየለ ሄደ፣ ከፍ እያለ ሄደ። ኦ የሰራዊት አምላክ ስም ይቀደስ። ሃሌሉያ ሃሌሉያ። እንጸልያለን። ፓስተር ብርሃኑ በቀለ አለ። ይህን ቃል መነሻ በማድረግ የእግዚአብሔርን ድምፅ በመካከላችን ያስተጋባል፣ ይጸልያል። ፓስተር ብርሃኑ እንዲጸልይ እድል ሰጣለሁ። እንጸልያለን። ጌታ ለዘላለም የተባረከ ይሁን። ሰላም ብያቸዋለሁ። አሜን። ይሁን ለኢየሱስ ሲሆን አብረን እንጸልያለን። እግዚአብሔር የዘላለም አምላክ ሆይ አንተ በምድር ከፍታና ስፋት ላይ ያለ በሰማይ ሆነ በምድር የምትገዛ የፈቀድከውን ብቻ እንዲሆን የምታደርግ ለስልጣንህ ተወዳዳሪ የሌለ አቻ የሌለ የወደድከውን የፈቀድከውን ብቻውን የምታደርግ ብቸኛ አምላክ የሆንክ አንተ ብቻ ነህ። የተደገፈንህ ያመነንህ ታደርጋለህ ትሰማለህ ብለን የጮህንህ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስም ለዘላለም ስምህ ብሩክ ይሁን። አቤቱ እግዚአብሔር ሆይ ጠላት ልሳለቅብን በአደባባይ ላይ ሊያርደን ሊያዋርድ እግዚአብሔር ክብራችንን ሊነካ አንተንም እግዚአብሔር የሚያመልኩትን ለማዋረድ ጌታ ሆይ እውነት ነው እግዚአብሔር በብዙ ቁጣ በብዙ ማዕበል በብዙ ወጀብ ጌታው ምድሪቷን ከጫፍ እስከ ጫፍ ባለስልጣኖችን ከጫፍ እስከ ጫፍ አለቆችን ከጫፍ እስከ ጫፍ አነሳስቶ ቢወጣም የእስራኤል ቅዱስ አምላክ እግዚአብሔር ቃሉ ሲናገር እግዚአብሔር ድብቅ ጦር አለ እንደሚል ቃል ኃይላቸውን እንዴት እንደምትመታ አንተ ታውቅ ስለነበረ ዛሬ ሊበሉን ሊውጡን ፊታችን እንኳን ጠልቶ የነበሩትን ሰዎች እስከዚህ ሰዓት ድረስ ሁሉንም አካባቢ ጌታ ዘጠኙን ፕሮቪንስ በሰላም ስለጠበቅ ነገሮች ስለተገለባበጡ አጀንዳቸው ጌታ ስለፈረሰ ያንተ ጣት በኃይል ስላለፈ ክብርህን ስላሳየ ወግ ስላሳየህን እግዚአብሔር ከቅዱሳን እንባይ ስላበስ የእናቶችን እንባይ የአባቶችን እንባይ ስለዚህ ጌታ ስለዚህ ምድር ያልጮኸ አገር የለም፣ ያላለቀሰ አባት ያላለቀሰችው እናት የለችም። አቤቱ ሁሉም ጌታው በምድር በሳር በአፈር ጌታ እየተንከባለሉ ወደ አንተ አቅርበዋል። ዛሬ ግን ምላሹን አየን። ከሰማያት ወረድ ጌታው በጥበብ ነገሮችን አንተ አስተካከልክ። አያመፀኛን ቁጣ የጠላቶችን ድንፋታ ሁሉ ጌታው ገለባበት። እጅ በኃይልና በክብር በሕዝብ ላይ ስላለፈ የልመናችን መልስ አንተ ስለሆንክ ለዘላለም ስምህ ብሩክ ይሁን። አሜን። ጌታ እግዚአብሔር ሆይ ብርቱ የሆነ እርሱ በእኔ ላይ ታላቅ ነገር አድርጓል፣ ስምም ቅዱስ ነው እንደሚል ቃል አምላካችን አንተ ብርቱ ነህ። ያንተን ብርታት የሚገዳደር ማንም የለም። አንተ ሁሉ ጊዜ አሸናፊ ነህ። እግዚአብሔር እኩያም የለህም። በጌታ በኢየሱስ ክርስቶስም የተጨነቀውን ያለቀሰውን ልብ ስላጽናነ ዛሬ እግዚአብሔር ሆይ መልእክት ደግሞ ስለሰጠ ለሕዝብ በቃል ስለወጠ እግዚአብሔር ዘላለም አምላክ ሆይ ሃማ እንደተገለበጣ ስላወጅከን ከመስቀል ጌታ እግዚአብሔር ሆይ መርዶክዮስን ስላዳንክ 127 አገር ላይ የክብር ዜና የክብር አዋጅ ስላወጣ ጌታው ዛሬ ጸልያለሁ። ከዛሬ ቀን ጀምሮ እግዚአብሔር ዘላለም ይሄ ቀን የመጨረሻ ነው ብሎ ዚቷሉ። አንተ ግን ነገ አለ፣ አንተ ተነጎዳ አለ፣ አንተ የሚቀጥለው ሳምንት አለ፣ አንተ የሚቀጥለው ወር አለ፣ አንተ የሚቀጥለው ዓመት አለ፣ አንተ የሚቀጥለው ዓመታት አለ። ስሜ ለዘላለም ይባረክ። እግዚአብሔር ሆይ እውነት ስትልከን መተናል፣ ሰምተን መተናል። እንደገና ደግሞ ሲታወጣን እንወጣለን። በሰው እጅ በሰው ፈቃድ ጌታ እግዚአብሔር በሰው ጌታ በስውር ሴራ ደባ አድማ በቅናት የሚሆን ነገር የለም። እግዚአብሔር የዘላለም አምላክ ይስሐቅን እንደጎበኘኸው ጌታ እስከ መጨረሻ እንደወረድከው ያዕቆብን እንደጎበኘኸው ጌታ በተቆፈረ ጉድጓድ ላይ የኛ ነው እያሉ በጦርነት ሲወጡ እልፍ ብሎ ኦሮቦትንም ሳቤንም እንደሰጠኸው የኢትዮጵያውያን ኤርትራውያን እድል ከዚህ በኋላ እልፍ ማለት እንደሆነ ቢዝነሱን ጌታው ስለሚቀየር ከፍታውንም ስለምንይዝ ነገሮች ጌታው በአንተ ስለተቀያየሩ ልጆቻችን ተምሮ ጌታ ቤተ መንግስት ስለሚገቡ ሕግ አውጪዎች ጌታው ከልጆቻችን መሃል ስለሚሆኑ የፖሊስ ኮማንደሮች ላይ ስለሚገኙ እግዚአብሔር ፍርድ ቤት ዳኞች ላይ ስለሚገኙ የአገሪቱ ጠበቃዎች ላይ ስለሚገኙ
እግዚአብሔር አሜን በቅኖ ለህዝብ ተሞጋች ጌታ ሁማን ራይት ላይ ስለሚገኙ እግዚአብሔር ከፍ ያሉበት ቦታ ሁሉ ላይ ቁልፍ ስለሚይዙ እግዚአብሔር ድል ስለሚሰጥ በጌታ በኢየሱስ ስም ለዘላለም ስም ይባረክ። አሜን አቤቱ እግዚአብሔር ሆይ ዛሬ ደግሞ እድል ሰጥተን መልሰን እንድናመሰግን ትላንትናም እያለቀሰን ነበረን። አቤቱ አዋጅ እያወጣን ነበረን። እግዚአብሔር ውረድ ፍረድ እያለን ነበረ። ዛሬውኑ ጌታ ከጠዋት እስካሁን ባየነው እንድናመሰግን የምስጋና ጉንጉኖችን ይዘን የምስጋና መዓዛ ከርቤዎችን ይዘን ወደ አንተ እንድንመጣ እኔና ባሪያዎችን አገልጋዮችን ልጆችህን ስለሰበሰብከን እግዚአብሔር ሳውዝ አፍሪካ ከጫፍ እስከ ጫፍ ጌታ እግዚአብሔር እያየን አንተን እየባረከን እያመሰገናልን። ጌታው ጥርሳቸውን ስለሰበርክ እግዚአብሔር እውነት ውስጣቸው ላይ ሲፈላ የነበረው ገዳይ መንፈስን ስለወገ አቤቱ ከጥርሳቸው ንኬሻውን ስላዳንክ እግዚአብሔር የዘላለም አምላክ በቁጣቸው ልክ ስላልዋጡ አባቴ ሆይ እንድተፉ ስላ መንገድ አውቆ እንዲሄዱ ስላደረግ ለፖሊሶችና ለአገሪቷ ጌታ እግዚአብሔር ለባለስልጣን ሞገስ ስለሆንክ እግዚአብሔር የዘላለም አምላክ ክብር ለዘላለም ለአንተ ይሁን። አቤቱ እዚህ ውስጥ ያሉትን ወንድሞችን ጌታው ለዚህ ቃል ያከፈለውን ባሪያን እግዚአብሔር ውስጣችን በብዙ ደስታ ስለሞላ በብዙ ደስ እያለን በፊት ያለንና ይሄ ድምፅም ጌታ እግዚአብሔር እንዲያስተላልፉ በዚህ አይነት ህብረት በአንድነት በእንዲህ አይነት ሆነን ጌታ አንተን እንድናመከብር እድል ስለሰጠን ለዘላለም ስም ይባረክ። መንፈስ ቅዱስ ደግመን ደጋግመን አከበረን፣ ደግመን ደጋግመን አወደሰን። አንተ አምላክ ነህ እግዚአብሔር የህዝብን እምባይ ጌታው ካይን ጠርገሃል። አቤቱ ብዙ ሰዎች ብዙ ህፃናቶች ወረቀት የላቸውም። አምላክ እግዚአብሔር ግን ወረቀት የለም እንጂ የሰማይ አምላክ አንተ እግዚአብሔር አለ። አንተ ስላስፈራራ አንተ ስላስደነገጥክ ጌታ እግዚአብሔር ህዝብ ሁሉ ዲኗል። ለዘላለም ስም ብሩክ ይሁን። መንፈስ ቅዱስ ክብርን ለራስ ውሰድ። አንተ ታላቅ አምላክ ነህ። በጣም እንወድሃለን እናከብረሃለን። የህዝብ ዳንነት በአንተ ተጠበቀ። እግዚአብሔር አንተ ከለላ አደረግ፣ ያንተ ሽፋን ሆነ። አቤቱ እግዚአብሔር ሆይ አመፀኛውን በሜዳ አዋረድክ። እግዚአብሔር ጥበባቸውንም እውቀታቸውን ከለከልክ። አብረሃቸው አልቆምክም፣ አብረሃቸው አልተገኘህም። አንተ ከምስኪን ህዝብ ጋር አብረ ተገኘ። ተነጎዳ ተመልሶ ይቅርታ እንድጠይቁ እግዚአብሔር አፍሪካን ይቅርታ እንድጠይቁ ህዝብን ይቅርታ እንድጠይቁ እግዚአብሔር ያረገንበት ትክክል አይደለም እስኪሉ ድረስ ነው የምንፈልገው። እግዚአብሔር የዘላለም አምላክ እውነት መርዶክዮስን ሲያዞር የክብር ንጉሥ ያከበረ ሰው ይሄ ነው ተብሎ ነበረ ምድርን ሲያዞሩ የነበረው። እግዚአብሔር የዘላለም አምላክ አዋጁ ወደዛ እንዲቀለበስ አዋጁን ወደዛ እንድትቀይር ነገር በነገር እንዲሻር አዋጅ በአዋጅ እንዲሻር ቃል እየጸና እንድመጣ መንፈስ እያጸና እንድመጣ ኃይልህ እያጸና እንድመጣ ማክራጂያ ሎራቫኒ ማንቱ ዳላላቦስ መንፈስ ቅዱስ በኃይል እንድታልፍ በሞገስ እንድታልፍ እግዚአብሔር ዘጠኙን ፕሮቪንሶችን በእጅ እንድትቆጣጠር እግዚአብሔር የአባቶችን ጸሎት ስለሰማህ የአባትብሰናትን ጨዋ ስለሰማህ የካውንስልን ጨዋ ስለሰማህ የእያንዳንዱ ቤተ እምነት ጨዋ ስለሰማህ በገጠር በከተማ የሚጮሁትን ታላቅ ታናሽ የሚያለቅሰውን የሁሉንም ድምፅ ስለሰማህ ዛሬ ደግሞ በምስጋና እችን ደቂቃዎችን በአንተ ፊት እንድንቀመጥ እድል ስለሰጠን ለዘላለም ስም ብሩክ ይሁን። ባሪዎችም ለዘላለም እየተባረኩ ይሁኑ። ይህንን ፋሲሊቴት እያረጉ እየተራሮጡ ያሉ እግዚአብሔር ወንድሞቼ አቤቱ እግዚአብሔር ዘማሪዎች በጌታ በኢየሱስ ክርስቶስ ስምና ስልጣን ዘመናቸው ዘላለማቸው ለዘላለም የተባረከ ይሁን። ፓስተሮች፣ ነቢያቶች አምላኬ እግዚአብሔር በጌታ በኢየሱስ ለዘላለም የተባረኩ ይሁኑ። ይህን ድምፅ እንድንሰማም ለሌሎችም ይህ ድምፅ እንዲሰማ እድል ስለሰጠን ተባረክ። ስለ ሁሉ ክብርን ለራስ ውሰድ በጌታ አሜን። እግዚአብሔር አምላክ ይባርካችሁ። በጣም የሚገርም እግዚአብሔር ይባርካችሁ። ዶክተር ፓስተር ብርሃኑ ታምሬንም ፓስተር ብርሃኑ በቀላንም እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩ። እግዚአብሔር ይባርካችሁ። የአባትነትን ድርሻ የእናትነታችሁን ድርሻ እየተወጣችሁ ስለሆናችሁ በእውነት እግዚአብሔር አምላክ ይባርካችሁ። ይሄ ትልቅ የማጽናኛ ድምፅ ነው፣ ትክክለኛ ድምፅ። ምክንያቱም በዚህ ሰዓት ላይ ለህዝቡ መድኃኒት ሊሆን የሚችለው በውጊያ በክላሽ በብረት በሚታይ ነገር ላልተዋጋ ህዝብ መድኃኒት የሚሆን ትክክለኛ መሳሪያ ማለት ይሄ ነው። ስለዚህ በዚህ ሁኔታ መጥታችሁ በእውነት ለህዝቡ ስለጸለያችሁ
ህዝቡን ስላጽናናችሁ እግዚአብሔር አምላክ ዘመናችሁን ይባርክ። እግዚአብሔር በዙፋኑ ላይ አለ። ስለዚህ በኪዳን መተናል። እኛ በኪዳን ወደዚህ ምድር ፈሰናል። ሰው ያለ እግዚአብሔር ፈቃድ የሚሄድበት የሚንቀሳቀስበት አቅጣጫ እግዚአብሔር ሳይከፍት ለሰው ልጅ የሚከፈትበት አቅጣጫ የትም አይኖርም። በእግዚአብሔር ፈቃድ ነው ወደዚህ ምድር የመጣ ነው። ደግሞ ከዚህ ምድር ውጡ፣ ከዚህ ምድር ሂዱ እንዳንባልም መጽሐፍ እንደሚናገርም ምድርና ሞላ ለእግዚአብሔር ናት ነው ምለው። እንግዲህ በማንም ፈቃድ ስላልመጣን በማንም ፈቃድ ደግሞ የሚወጣበትም የሚገባበትም አይደለም። የኛ ኃላፊ እግዚአብሔር ነው። ደግሞ ያንን በትክክል አይተናል። ዛሬ እግዚአብሔር በእውነት ጣልቃ ገብቶልናል። የህዝቡን ጸሎት እግዚአብሔር ሰምቷል። እውነት እግዚአብሔር እንደሚሰማ በትክክል ያየንበት ጊዜ ማለት አሁን ነው። በእውነት በጣም አገር ቤት ላይ እናቶች ይጮሃሉ፣ ወጣቶች ይጮሃሉ። ቤተክርስቲያን ላይ በጓዳ በሜዳ በመንገድ ላይ ሰዎች እየተንከባለሉ የጸለዩትን ጸሎት በእውነት እግዚአብሔር ሰምቷል። ለስሙ ክብር ይሁንለት። ለዚህ ነው መጽሐፍ ቅዱስ ሲናገር መዝሙር 115 ላይ እንደዚህ ነው የሚለው፣ አምላካችሁ ወዴት ነው አይበሉ፣ አምላካችንስ በላይ በሰማይ ነው። የሚሰማን አምላክ በላይ በሰማይ ነው። የሚረዳን አምላክ በላይ በሰማይ ነው። የሚደርስልን አምላክ በላይ በሰማይ ነው። አይተናል፣ ማዳኑን አይተናል። እንግዲህ ያው እኔም የተወሰኑ አቅጣጫዎችን ያው ደውዬ ለማጣራት ያለው በተለያዩ አካባቢዎች ላይ ሰልፉ ሆኗል። አንዳንድ ሙከራዎች እየተደረጉ ነበር። እግዚአብሔር ህዝቡን ለከፋ አደጋ አሳልፎ አልሰጠም። በእውነት በሰማነው ዜና ሁሉ የከፋውን ነገር የሰማንበት አቅጣጫ የለም። እኔ ጠዋት ከነበረ ጸሎት ተለይተን ብዙ ቦታ ለመደወል ሞክሬያለሁ። ሰው ሞተ የሚባለውን ቦታ አልሰማንም። እክሌ እንደዚህ ሆነ የሚባልበትን ቦታ አልሰማንም። ምልክቶችን ብቻ እግዚአብሔር አሳይቶ ህዝቡን አሻግሯል። ዛሬ እንደ ጎርፍ የመጣውን ነገር እግዚአብሔር ወደ ምንጭነት ቀይሯል። በእኛ ላይ ጎርፍ ሆኖ የመጣውን ነገር፣ በእኛ ላይ ትልቅ ሆኖ የመጣውን ነገር፣ በእኛ ላይ የሚነቃቅን ነገር ሆኖ የመጣውን ነገር እግዚአብሔር ወደ ህዝቡ ፊት ሲደርስ ምንጭ አድርጎ ቀይረዋል። እግዚአብሔር ትንሽ አድርጎ አመጣጡ በዚህ ሁኔታ አልነበረም። አምላካችን እግዚአብሔር በዙፋኑ ላይ አለ። ይሄ ፉክክር ብቻ አለ፣ በመንፈስ ነው ያወራነው። ይሄ ጩኸት ብቻ አለ፣ ጋጋታ ብቻ አለ። የሆነ በሞራል ተነስተን የምንናገረው ጉዳይ አለ። በነገራችን ላይ በሞራል ለመናገር የሚመቸው እኮ ጊዜው ነው። ለሞራል የሚመቸው ምቹ ሁኔታ ሲሆን ነው። በዚህ አይነት ሁኔታ ላይ በሞራል የሚናገርም ሰው አይኖርም በመንፈስ ካልሆነ በስተቀር። ስለዚህ የተናገርናቸው ያወጅናቸው ቃላቶች በሙሉ በሞራል ሳይሆን በመንፈስ ነውና እግዚአብሔር ረድቶናል። ጌታ ደርሷል። ስለዚህ ከዚህ በኋላ ምን እንሁን? ከዚህ በኋላ እንዴት እንመላለስ? እግዚአብሔር ካዳነን ላዳነን ጌታ እንዴት እንንቀሳቀስ? ቅድም ዶክተር ፓስተር ብርሃኑ ታምሬ ያው ከዚህ በኋላ የምንሆነውን ነገር አንዳንድ ነገሮችን እንነጋገራለን እያለ ነበርና የቤተክርስቲያን ኃላፊነት ያላቸው ትልልቅ ሰዎች እዚህ መካከል አሉ። ፓስተር ብርሃኑ በቀለም፣ ፓስተር ኤልያስ ግርማም እዚህ ውስጥ እንዳለ ይታያልና ፓስተር ብርሃኑ ዶክተር ፓስተር ብርሃኑ በምን ምክንያት እንደወጣ አላውኩም። ሲሱ እየሰማ ከሆነ ምናልባት እንድታስገባው ይሁን። ብዙ ሰዎች ያላችሁ ዶክተር ባይኔም እዚህ መሀል እንዳለ፣ ዘማሪ ታሬ አለ፣ ፓስተር ዳኒ አለ፣ ሚሽነሪ አዲስ አለ፣ ሲሱ አለ፣ መሌ ደግሞ ደርባን እግዚአብሔር ትልቅ ኃላፊነት የሰጠው ትልቅ ሰው አለ። እግዚአብሔር አምላክ ይባርካችሁ። እኔ ረዥም እየተናገርኩ ጊዜ ከማካክል እግዚአብሔር ኃላፊነቱን የቤተክርስቲያንን ኃላፊነት የሰጣቸው ሰዎች በዚህ መካከል ስላሉ ከዚህ ከደቡብ አፍሪካ ካውንስል ወንጌላውያን ቤተክርስቲያናት ካውንስል አንዱ አስተባባሪና መሪ ስለሆነ ፓስተር ኤልያስ ግርማ በውስጡ ያለውን ነገር ሼር እንዲያደርግ እድሉን ለሱ ሰጠዋለሁ። ከቻለ በቪዲዮ ወጥቶ እንዲናገር እድሉን ሰጠዋለሁ። ምክንያቱም ነገር በአይንም ስለሚገባ ያው ራሴን ገልጠ ብታወራን ደስ ይለናል። ፓስተር እንኳን ደህና መጣ። እግዚአብሔር አምላክ ይባርክ። ዶክተሩ መጥተዋልና ቦታ የለም አባቢ። ኦኬ ዶክተር ብርሃኑ መጣን ከሆነ እኔ እወጣለሁ፣ ችግር የለም። እኔ እወጣለሁ። አዲስ ተመልሰህ ትመጣለህ። ጌታ ኢየሱስ ይባርክ። ፓስተር እንኳን ደህና መጣ። መልእክትን አስተላልፍልን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር መልካም ነው። እንግዲህ እንደገና እግዚአብሔር በዚህ ሁኔታ ደግሞ እንድንገናኝ እንድንጸልይ ይህንን እድልም ስለሰጠን ስሙ ይባረክ። እንግዲህ
ፓስተር ብርሃኑ በቀለ እየጸለየ ደርሻለሁ። ጥሩ መንፈስ ተካፍያለሁ። ከዛ በፊት ያለውን ዘግቼ ነው የገባሁት። ግን በአጠቃላይ ባለፈው ምሽትም እንዳልነው እንደተነጋገርነው የህዝቡን ጸሎት እግዚአብሔር እየሰማ ነው። የእናቶችን፣ የአባቶችን፣ የህፃናትን፣ የወጣቶችን የሁላችንንም ድምፅ እግዚአብሔር በምህረቱ እያደመጠ እያሳለፈን እንዳለ ነው የሚሰማኝ። ያንን ነው ማስተውለው። አሁንም መጸለያችን ይቀጥላል፣ አንዘናጋም። በእግዚአብሔር ፊት መሆናችንን እንቀጥላለን። ስለዚህ በየትኛውም ቦታ ያላችሁ ወንድሞቼና እህቶቼ አይዟችሁ፣ በርቱ። እግዚአብሔር መልካም ነው፣ ይሄም ያልፋል እና እውነት ነው። ባለፉት ዓመታት እግዚአብሔር ብዙ ጊዜ አሳልፎናል። ትንሽ ይሄኛው ከበድ የሚለው ከፍተኛ የሚዲያ ፍጆታም አግኝተዋል። ከዛም በትንሽ ጠንከር ያለ ነው። በዚህና በመሳሰሉ ሁኔታ ላይ እንግዲህ መጥቷል። የእግዚአብሔር ምህረትና ቸርነት ግን ያው እስካሁን እድል ሰጥቶናል። ይሄ ነገር ያልፋል። ከዚህ ነገርስ ምንድነው የምንማረው? ምንድነው አስተምሮን የሚሄደው ነገር? ምን ጥሎልን ይሄዳል? እንደነበረው ነው የምንቀጥለው ወይንስ ምን አስበናል? ይሄ እንግዲህ እያንዳንዱ አማኝ በየትኛውም ደረጃ ያለ ሰው ቁጭ ብሎ የሚያስብበት ጊዜ ይመስለኛል። እንዴት ነው ይሄ ነገር የሚሆነው? የሰጠን ብዙ ትምህርቶች እንዳሉ አስባለሁ እና ለካ እንዲህ ነው። ምንም እንኳን ምድርና ሞሏ የእግዚአብሔር ቢሆንም ለሁሉም ዳርቻን መኖሪያ ወሰነ ስለሚል ያለ ሀገራችን መተን መኖር፣ ከሀገራችሁ ውጡ መባል ይሄን ያህል ይሰማል ወይ? ፔኑን እንድካፈል ሰው በእምነቱ፣ ሰው በማንነቱ፣ ሰው በተለያየ አስተሳሰቡ ምክንያት ሲፈናቀል የሚመጣበትን ጉዳት ፊል እንድናረግ አሁን ያለፈው ነገር አስተምሮናል ብዬ አስባለሁ። ለካ እንደዚህ ነው። ከአንድ አካባቢ ውጡ መባል ምንድን ነው የሚፈጥረው ስሜት የሚለውን ብዙዎቻችን እንድናስብ ይረዳናል ብዬ አስባለሁ። ግን እንደ ወይን ሰሞን እየጸለይን በቤተ ክርስቲያናት በቸርቻችንም አንድ ቃል ደጋግሞ ነበር ወደ ውስጣችን የሚመጣው። ምናልባት ፌስቡክ ላይም እዚህ ቲክቶክ ላይም ፖስት አድርጌዋለሁ። ቃሉ እንደዚህ ይላል፣ አሁንም ያዕቆብ ሆይ፣ እስራኤል ሆይ፣ የፈጠረ እስራኤል ሆይ፣ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁና አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር ሆናለሁ፣ በወንዞች ውስጥ ባለፍክ ጊዜ አያሰጥምህም፣ በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ይላል። ነገሩ የማይጎዳ ሆኖ አይደለም። ነገሩ የማይፈጅ ውሃው የማያሰጥም ሆኖ አይደለም። ውሃው ለምን መጣ? እሳቱ ለምን መጣ? ምክንያቱ ብዙ ሊሆን ይችላል። ሊትራሊ ውሃ አይደለም፣ ወይንም ሊትራሊ እሳት አይደለም። እንደዚህ ባለው ሁኔታ ውስጥ እስራኤል ገብቷል። ምክንያቱ ምንም ይሁን ምንም ግን ምንድን ነው የሚለው? በዚህ ሁኔታ ውስጥ እኔ ከአንተ ጋር ነኝ ይላል። በዚያን ጊዜ በውሃ ውስጥ ባለፍክ ጊዜ የተለየ የእግዚአብሔር መገኘት ውሃው እንዳያሰጥማቸው፣ እሳቱም እንዳያቃጥላቸው፣ ነበልባሉም እንዳይፈጃቸው የሆነው መለኮታዊ የሆነው ፕሮቴክሽን ነው፣ የእግዚአብሔር ጥበቃ ነው። አሁንም በሳውዝ አፍሪካ እየሆነ ያለው ትምህርታችን አይደለም፣ እውቀታችን አይደለም፣ ጸሎታችንም አይደለም። እንደው እንድንጸልይ ስለረዳን ጸለይን እንጂ በዋናነት እያሳለፈን ያለው የእግዚአብሔር ምሕረት ነው፣ የእግዚአብሔር ቸርነት ነው። ስለተቤዠን አንተ የኔ ነህ አለ። የሌላ መሆን ስላልፈለግን፣ ሌሎችም ነገሮች የራሳቸው ሊያደርጉን ስላልፈለጉ አይደለም። እግዚአብሔር ግን የኔ ነህ ስላለን በዚህ ሁሉ ሁኔታ ውስጥ እያሳለፈን እንዳለ አስባለሁ። እንግዲህ በየክፍለ ሀገሩ ተመላልሼ ባገለገልኩባቸው ቦታዎች በአጠቃላይ በሳውዝ አፍሪካ በእነዚህ 20ና 19 ዓመታት ይሄን ያህል ጠንካራ ምንል የሚቆምልን ኮሚኒቲ፣ የሚቆምልን ተከራካሪ ፓስተር ወይ ሽማግሌ ወይ በጣም ጠንቃቆይ ስለሆንን አይደለም። ከገጠር እስከ ከተማ ያለነውን የእግዚአብሔር ቸርነት ከልሎን ነው፣ የእግዚአብሔር ምሕረት ከልሎን ነው። አሁንም እነዛ በፈረሳቸው እነዛ በኃይላቸው ይታመናሉ እንደሚል እኛ ግን አሁንም ትምክታችን ይሄንን ሁኔታ የሚያሳልፈን እግዚአብሔር ነው። ስለዚህ ወንድሞቼና እህቶቼ አሁንም በእግዚአብሔር ላይ ያለንን መደገፍ እንቀጥል። እንደዚህ የሚል ቃል አለ እዚሁ ኢሳይያስ ላይ
እናንተ በፈጣን ፈረሶች ላይ ተቀምጠን እንሸሻለን ብላችኋል። ጠላቶቻችሁ ከእናንተ ይልቅ ፈጣኖች ናቸው አላቸው። እነሱ ከችግራቸው በራሳቸው መንገድ ለማምለጥ ፈጣን ፈረስ ሲመርጡ፣ ጠላቶቻቸው ከዛ ይልቅ የከፉ ነበሩ። ስለዚህ ምን አላቸው? እናንተ የምትድኑት በመመለስና በማረፍ ነው አላቸው። የእናንተ የመዳኛ ምክንያት ትላንት ያሻገራችሁ፣ ትላንት ያሳልፋችሁ፣ ትላንት ከምንም አሁን የደረስንበት ያደረሰን እግዚአብሔር ብቻ ነው የሚያሻግረን። ስለዚህ ይህንን የምትሰሙ ወንድሞቼና እህቶቼ በዚህ ያለነው ሁላችን በእግዚአብሔር ላይ ባለን መታመን እንቀጥል። ተራሮች አያስመልጡንም። የትኛው ፓላስ ብንኖር አናመልጥም። እግዚአብሔር ከደበቀን ደግሞ እግዚአብሔር ከሰወረን ደግሞ የትም እንሁን የትም በመሃላቸው እያለ እንዳይነኩን ማድረግ ይችላል። እግዚአብሔር ካልሰወረን ግን የትኛውም ተራራ፣ የትኛውም ዕውቀት፣ የትኛውም ጥንቃቄ ሊያስመልጠን አይችልም። እግዚአብሔር ከሰወረን ደግሞ የትኛውም ነገር ሊያገኘን አይችልም። ስለዚህ እግዚአብሔር ለሁላችንም ጌሴም ሆኖ ቁጣው አልፎ ሰውሮን ደብቆን እግዚአብሔር የማምለጫ ዓለት ይዘን የምናመልጠው ቀንዳችን ሆኖ ያ የዳዊትን ቀንድ ይዘው ያንን በማፀኛ ከተማ ያለውን ቀንድ ይዞ ወንጀለኛው እንደሚያበልጥ በዳዊት ቤት የተነሳውን የማዳን ቀንድ ይዘን ማምለጥ እንዲሆንልን፣ መሰወር እንዲሆንልን አሁንም ጸሎቴ ነው። በርቱ። ባለፈው ያሳለፈን እግዚአብሔር አሁንም ያሻግረናል። ግን ከዚህ በኋላ ደግሞ እንደ ባለ አእምሮ ምን እናድርግ? እንደ ቤተ ክርስቲያን እንደ አመራር የወጣ መግለጫ፣ ዝርዝር መግለጫዎች አሉ። በሰርጋችን አቅጣጫ ምን እናድርግ? በሐዘን አቅጣጫ ምን እናድርግ? እንደገና ሆስፒታል ሰዎችን በምንጠይቅበት አቅጣጫ ምን እናድርግ? በየሆቴሉ ገብተን በምንወስደው በምንጠቀመው መስተንግዶ ምን እናድርግ? አሁንም በማን አለብኝነት ምን ይመጣል በሚል ጭፍን አመለካከት ማድረግ ያለብንና የሌለብንን ሳንለይ እንዳንሄድ ከዚህ በፊት የወጡ ዝርዝር ማብራሪያዎች አሉ። አደራችሁን እላችኋለሁ በየቦታው ያላችሁ ለዚህ ጊዜ ብቻ አይደለም በቋሚነት መስተካከል ያሉበትን ቢብሊካል ያልሆነ መጽሐፍ ቅዱሳዊ መሰረት የሌላቸውን ነገሮች በጥንቃቄ መሄድ ይገባናል። እውነት ነው፣ እያሳለፈን ነው፣ ግን መመላለስም እንደዛ አይገባንም። ስለዚህ መስማት ያስፈልጋል። እባካችሁን በአንድም ሁለቴም ሶስቴም በተለያየ ጊዜ የተለያዩ ፓስተሮች፣ መሪዎች ለመምከር መክረዋል። በዚህ በሳውዝ አፍሪካም ሁላችንም የየድርሻችንን ለማለት ሞክረናል። ጥንቃቄ ይጠብቅሃል፣ ማስተዋል ይጋርድሃል ስለሚል በጥንቃቄ እንመላለስ፣ በማስተዋል እናድርግ ለማለት ሞክራለሁ። ጆሲዬ ጊዜ ወሰድኩ፣ በጣም ቴንኪው። ወደ አንተ ልመልሰው። እሺ ፓስተር፣ እግዚአብሔር አምላክ ዘመንህን ይባርክ። በጣም ነው የምናመሰግንህ። ያው ከአንድ አባት ኃላፊነት ካለው ሰው መሰማት የሚገባውን ድምፅ ነው ያሰማ። እግዚአብሔር አምላክ ዘመናችሁን ይባርክ። በዚህ አይነት ሁኔታ መታችሁ ደግሞ በዚህ በህዝቡ በመከራ ጊዜ በችግራቸው ጊዜ ደርሳችሁ እንደዚህ አይነት ድምፅ ማሰማት ትልቅ የእግዚአብሔርን ድምፅ ነው ያሰማችሁ። ምክር የቀላቀለበት መጽናኛንም ጭምር። እንግዲህ ሰው እንዴት መመላለስ እንዳለበት ለወደፊት ደግሞ በእግዚአብሔር ታምኖ ተስፋ እንዳለ የሚያሳይ መንገድ የሚያሳይ ድምፆችን እያሰማችሁ ስላላችሁ እግዚአብሔር አምላክ ይባርካችሁ። ያው እንደ ሰው ተደብቃችሁ ማሳለፍ ትችላላችሁ፣ ግን ወጥታችሁ የሚገባውን ድምፅ ነው እያሰማችሁ ያላችሁት እና በጣም እናመሰግናለን። አሁንም መሆን የሚገባውን ነገር ከእግዚአብሔር የሰማችሁትን ለቤተክርስቲያን፣ ለህዝቡ፣ አገሩ በእናንተ እጅ ነው እግዚአብሔር አሳልፎ የሰጠ። ስለዚህ እግዚአብሔር ደግሞ ህዝቡንም በእናንተ አቅጣጫ የሚያደርገውን ነገር እንዲያደርግ የሚታሰሙትን ድምፅ እንዲታሰሙ ቀጥታ አሁንም ያው ዶክተር ፓስተር ብርሃኑ ታምሬ የደቡብ አፍሪካ የቤተ ክርስቲያናት ካውንስል ህብረት ፕሬዚዳንት ነው። እንግዲህ እሱም የሚመራን ሁኔታ ላይ እንመራለን። አሁንም ደግሜ የምላችሁ የፓስተር ኤልያስ ግርማንም አካውንት ፎሎ እያደረጋችሁ እየተከታተላችሁ ለወደፊትም በነሱ አካውንት አንዳንድ መልእክቶችን እንደዚህ አይነት ጉዳዮች አስፈላጊ ጉዳዮች ሲደርሱ ያው መልእክቶቻቸውን እንዲያስተላልፉ ለሰፊ ህዝብ መድረስ እንዲችሉ የዶክተር ፓስተር ብርሃኑ ታምሬንም የፓስተር ኤልያስ ግርማንም አካውንታቸውን በዚህ ውስጥ ያላችሁ ከ500 በላይ የሆናችሁ ሰዎች ያላችሁ ፎሎ ላይክ እያደረጋችሁ እንድትከታተሉ ይሁን።
ሌሎች አገልጋዮችም ሲሱ አለ፣ እዚህ መካከል ላይ ፓስተር ዳኒ አለ፣ መሌ አለ፣ ዶክተር አባይኔ አለ፣ ፓስተር ብርሃኑ በቀላ አለ። ፎሎ እያደረጋችሁ ተከታተሉ። ምክንያቱም እነዚህ ሰዎች ለቤተክርስቲያን እግዚአብሔር አባት ያደረጋቸው ሰዎች ስለሆኑ መልእክቶቻቸውን ሲያስተላልፉ በስፋት ለመስማት እንዲመቻችሁ ይህንን አድርጉ። እዚህ ውስጥ ያላችሁ ሁላችሁንም እግዚአብሔር አምላክ ይባርካችሁ። ዶክተር ትቀጥላለህ። እግዚአብሔር አምላክ ይባርክ። ታንክ ዩ ሶ መች ዘማሪ ጆስዬ እግዚአብሔር ይባርክህ። እዚህ ውስጥ ያላችሁ በሙሉ እግዚአብሔር ይባርካችሁ። በጣም በጣም እናከብራችኋለን፣ እንወዳችኋለን። ማንነትም እንደዚህ ነው እኮ የሰው ኳሊቲ ማንነት ኳሊቲ ክርስትናንም እንደዚህ ተደማምጦ ተመካክሮ አብሮ ጸልዮ በደረሰው ፈተና እጅ ተያይዘው ለማለፍ መቻል ትልቅ በሳልነት ነው። ታንኪው በጣም ፓስተር ብርሃኑ በቀለ እግዚአብሔር ይባርክ። ጸሎት አስገራሚ ጸሎት ጸልያል። እንቀጥላለን። ፓስተር ኤልያስ ግርማ ያው እነዚህን የፈተና ታይም እነዚህን ዓመታት አብረን ላይታች ስንል የጌታን ስም ስንጠራ ነበርን። አሁንም ያነሳቸው ጉዳዮች በጣም አስፈላጊ ጉዳዮች ናቸው። ሲሶም ጆሲም እንግዲህ ተቀላቅላችሁ ያከፈላችሁት ዋጋ ከፍ ያለ ነው። ዶክተር አባይኔ፣ ፓስተር ዳኒ፣ መሌ ጌታ ኢየሱስ ይባርክ። ከኳዙሉ ናታል በኋላ ጊዜ ሲኖር የምታውቁትን ሪፖርት አቅርቡ ይሆናል። ደቡብ አፍሪካ እድሉን የምታገኙ እየጠበቅናችሁ ነው። ግቡ። አሁን ፓስተር ኤልያስ ጫፍ ነካክቶ የወጣውን ጉዳይ በጠለቅ ባለ ሁኔታ እናነሳለን። ከባድ የጌታ ቃል መልእክት ተላልፏል። ዛሬ ጠዋትም ከሰዓትም እንቀጥላለን። መልእክት ያላቸው ወገኖች ይጸልያሉ፣ መልእክት ያካፍላሉ። ጥቂት ጊዜ ወስጄ ግን አሁን ፓስተር ኤልያስ ነካክቶ በተዋውና ጆሲም ባሳሰበው ጉዳይ ላይ ትንሽ ጊዜ ወስጄ ልበላችሁ። ይህን ለሌሎችም ሼር በማድረግ በኋላም በፌስቡክም በተለያየ አማራጮች በሚዲያ አማራጮች አስተላልፉ። በሁለት አቅጣጫ ማንሳት ፈልጋለሁ። አንደኛው ይሄ ለምን መጣብን የሚል ይሄ ለምን መጣብን የሚለው ብዙ ምክንያቶችን ማንሳት ይቻላል። በእግዚአብሔር ያመጽንበትንም ብዙ ምክንያት ማንሳት ይቻላል። በተለይ አንዱ የይሁድ ሳምንት ይመስለኛል የዘረነው በቅሎ ነው ያጨድነው እያለ ተናገረ። ብዙዎቻችሁ ተናግራችሁ ይሆናል። ለምን መጣብን? ይሄ ሚጥ ለምን መጣብን? 4 ሴቶች ሆስፒታል ተኝተው ቤት እንደገቡ ከዛ ደግሞ ወረቀት ስለሌላቸው ፖሊስ ቤት ገብቶ ከዛ ወስደው አስረው ሕፃንን ጠዋት ወስዶ እስር ቤት አጥብተው እንደገና ከሰዓት ወስዶ እስር ቤት እንደገና አጥብቶ የማምጣት አይነት ፈተና ለምን መጣብን ወገኖች ሆይ? እና ቤት ትቶም ውጪ ማደር መሸሽ መግቢያም ጠፋ እና መጀመሪያ አይመስለንም ነበር። አሁን ፒተርማሪትስበርግን ጨምሮ አንዳንድ አካባቢ ልጆች ሱቅ ዘግተው ሳምንትም በላይ ኦልሬዲ ነፍስን ለማዳን ቤት ተሸሽገዋል። ቀን እንዳልኩኝ ስትሬን ኬፕም አንዳንድ ቦታዎች ላይ እንደዚሁ በቃ እየተንቀጠቀጥን ቤት ነን ያለነው፣ ሱቁና ስራው ተስፋ የለም የሚሉ ሁኔታ የሆነው ጋይስ እንደዚህም አለ ማለት ነው። እንበላለን፣ እንኖራለን፣ እንወርሳለን ብለን ብቻ ስናስብ እንደዚህም ምድር ላይ ደግሞ ፈተናም አለ ማለት ነው እና እውነት አንዳንዱን ከበድ ያለውን ኬዞች አላነሳሁም። ቤት ትቶ ፖሊስ ሊመጣ ነው፣ ቤት ለቤት ሊገባ ነው ሲባል ልጆችንም ሚስቱንም ይዞ ቤት ትቶ እንደገና ሆቴል የሚሄዱ ሆቴል የሚያድሩ ሆቴልስ ቢሆን የት ያተርፋል ብላችሁ ነው።
እግዚአብሔር ለምን ለዚህ አይነት ሁኔታ አሳልፎ ሰጠን ብዬ ነው የመጀመሪያው ትንሽ ነገር ማለት የፈለግኩት። እኔ አንዱ አሁንም ብንደማመጥ ጥሩ ነው። አንዳንድ አገልጋዮች በመድረክ አባት የሌለ ምድር ብለው ተናግረዋል። በከፍል እጋራለሁኝ። በእውነት የምናገርና የሚመክር አባት ጠፍቶ ነው ወይስ እኔም አባት ልሁን እሱም እኔም አባት በዚህም አባት ልሁን የሚል ፉክክሮች ተፈጥሮ አባት እንዳይኖር ተደርገው የተፈጠሩ ችግሮች ናቸው የሚል አለኝ። ከዚህ የተነሳ አንዱ ፈተና የመጣው ባለመደማመጥ ምክንያት ነው። እግዚአብሔርም ለማዳመጥ አልፈለግንም፣ ታላላቆችንም ለማዳመጥ አልፈለጉም። የደቡብ አፍሪካ ማህበረሰብ እዚህ ውስጥ እንግዲህ ከአሜሪካም ከኢትዮጵያም ሰዎች ስላላችሁ በጸሎትም በምክርም ለመርዳት መስማታችሁ ጥሩ ነው። የእኛ ባህል ታናሽ ታላቁን የሚሰማበት ባህል ነው። ከባህልም አንጻር የኢትዮጵያ ባህል ያነሰን እንደሆነ የእግዚአብሔርም ቃል ታናሹ በታላቁ እንድባረክ ክርክር የሌለበት ነገር ነውም ይላል። ዩሲ መጽሐፍ ቅዱስም እንደዛ ይላል። ታናሹ በታላቁ እንድባረክ ክርክር የሌለበት ነገር ነውና ስል የእግዚአብሔር ቃል ይናገራል። አንዱ ችግራችን ታናሽ ታላቁን ለመስማት ባለመፈለግ የመጣ ነው እና ታላቅም ታናሽን መንከባከብ፣ መከታተል፣ ማስተማር፣ መደገፍ በሚገባ ሁኔታ ባለመደገፍም የመጣ ነው ይሄ ችግር። ቤተ ክርስቲያንን ባለመስማት የመጣ ነው ይሄ ችግር። ፓስተርን እንደኔም ስደተኛ ነው ብሎ ባለመስማት የመጣ ችግር ነው ይሄ ችግር። የማህበራትን መሪዎች አሁን እዚህ ውስጥ የማህበራት መሪዎች አላችሁ፣ ብዙ አላችሁ። ኮሚኒቲ መሪዎች እያየኋችሁ ነው። የእድር መሪዎች የኮሚኒቲ መሪን ባለመስማት፣ የእድር መሪን ባለመስማት፣ ቤተ ክርስቲያንን ባለመስማት፣ እንደ ማህበረሰብ ባለመደማመጥ አንዱ የመጣብን ችግር በዚህ ምክንያት ነው። በዚህ ምክንያት አንዳንዶቻችን አሁን ውጭ ያው የተቸገርን ነው። ሌሎቻችን ቤት ገብተን ደግሞ ተሸሽገናል። አንዳንድ አካባቢ ላይ በጌታ ፍቅር የምነግራችሁ አንዱ ፍልስጤማውያን ሳምሶንን የሚያሳድዱ ጊዜ አንድ ዋሻ ውስጥ ገብቶ የሆነ አለት ቋጡኝ ስር አካባቢ ላይ የተደበቀበት እዛ ላይ ደግሞ ምንጭ ፈለቀ ይላል። ሃሌሉያ! እንግዲህ በምክር ቃልም መልእክት መጣ። ሃሌሉያ ሃሌሉያ! የጌታ ድምፅ ነው ይሄ። እሱ ለመሸሸግ ብሎ ነው የገባው እዛ ነፍሱን ለማዳን። ግን እግዚአብሔር እዛ ምንጭ አፈለቀለት ይላል። ምንጭ ፈለቀ ይላል ከአለት ላይ። አሁን የተጨነቃችሁ የተሰቃያችሁ ቤት የገባችሁ ክፍል የቆለፋችሁ ሆይ ምንጭ ይፍለቅላችሁ። ያልጠበቃችሁት ምንጭ በረሃ ላይ ምንጭ ይፍለቅላችሁ። ሃሌሉያ 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 ሃሌሉያ። በመልእክት ተባርክ ያለው ጠዋትም ከሰዓትም እንደተናገርኩኝ አሁን የጌታ ድምፅ ነው። ምንጭ ይፈልቅላችኋል። ምንጭ እንዲፈልቅላችሁ በተሸሸጋችሁበት የእግዚአብሔርን ቃል ያዙ። ይህን ፌስቡክ ሌላ ነገር በመጎርጎር ከመድረቅ መጽሐፍ ቅዱስ አንብቡ፣ ጸልዩ። እግዚአብሔር ምንጭ ያፈልቅላችኋል። ነፍሳችሁን የሚያረካ ጥማታችሁን የሚያረካ ምንጭ ያፈልቅላችኋል። ውስጥ አሁን የተደበቃችሁ የተሸሸጋችሁ ማለት ነው። ከእግዚአብሔር ጋር ተጣበቁ፣ እግዚአብሔርን ያዙ፣ አናግሩ።
እግዚአብሔር ምንጭ ያፈልቅላችኋል በዚህ ጭንቅ ምክንያት በገባችሁበት። እሺ ታዲያ ከዚህ ፈተና እንደ ጌታ ፈቃድ እናልፋለን። ጌታ አሳልፋችኋለሁ እያለ ነው። ካለፍን በኋላ ምን እንሁን ለሚለው እንደማመጥ፣ ታላቅን እንስማ፣ እንታዘዝ። ታላላቆች የሆናችሁም ታናናሾችን ስሟቸው። ታናሽ ስለሆኑ የማያውቁ አይምሰላችሁ። ማዳን ከታናሽም ይመጣል። መስማት መመካከር ይሻላል። ይወቁ። ዮሴፍ የቤቱ 11ኛ ልጅ ታናሽ ልጅ ነው። ለታላላቆች ሁሉ መድኃኒት ሆነ፣ ባለ ራዕይ ሆነ፣ ፈውስ ሆነ፣ መጥፎ ዘመን ላይ የሚመግብ ሆነ። ወገኖቼ ሆይ ስለዚህ አንዱ እንደማመጥ፣ እንመካከር፣ ቤተ ክርስቲያንን እንስማ። እግዚአብሔርን መስማት ማለት ቤተ ክርስቲያንን መስማት ነው። ፓስተርን መስማት ነው። እግዚአብሔርን ሰማለው ወዳለው እያልን ቤተ ክርስቲያንን ካመፅን ልክ አይደለም። ፓስተርን ካመፅን ልክ አይደለም። የእግዚአብሔርን መልእክት ካመፅን ልክ አይደለም። እግዚአብሔርን ልንሰማ አንችልም። አልሰመንም ማለት ነው። አልወደድንም ማለት ነው። ፓስተርን ቤተ ክርስቲያንን እየጠሉ እየገፉ ተንኮል እየፈጸሙ ደግሞ እግዚአብሔርን እንደሚወዱ ለመሆን መሞከር ልክ አይሆንም። ምሕረትን አያመጣም። ማህበራትን የማህበራት መሪዎችን ስሟቸው። የማህበራት መሪዎች ሆይ በእግዚአብሔር ቃል ስልጣን ዛሬ መመሪያም እየሰጠናችሁ ነው። እንደነ መላኩም ያላችሁ በየቦታ አመራር ውስጥ ያላችሁ አሁን ቤተ ክርስቲያን ያስተላለፈችውን የመከረችውን ምክር ቦታ እንዲይዝ አድርጉ። የኬፕታውን አካባቢ የኮሚኒቲ መሪዎች የወሰዱት አክሽን ደስ የሚል ነው። የካውንስሉን መመሪያ በመከተል መመሪያውን በማይከተሉ ሰዎች ላይ የገንዘብ ቅጣት ሁሉ ወስነዋል እና እግዚአብሔር የእስራኤልን ሕዝብ 10ሩንም ሕግጋት ከመስጣት ጋር ምን አለ? እስራኤላውያን የእስራኤል ሕዝብ የሚመራበትን ማህበራዊ ድንጋጌ አክብሩ አለ። እግዚአብሔር እንዲጠብቃችሁ፣ ጸሎታችሁን እንዲሰማ፣ የእግዚአብሔር ርስት ልትሆኑ ሕዝበ እስራኤል የሚመራበትን ማህበራዊ ድንጋጌ አክብሩ አለ። የእግዚአብሔር ቃል የሚያስተምረውን ነው የምነግራችሁ። ስለዚህ አይትንክ ጥሩ ነው። የኮሚኒቲ መሪዎች፣ ጤነኛ የኮሚኒቲ መሪዎች አሁንም ትልቅ ኃላፊነት እናንተ ላይ ለመጣል ነው። በዘር አትስሩ፣ በቤተሰብ አትስሩ፣ በአድማ አትስሩ፣ በተንኮል አትስሩ፣ በገንዘብ አትስሩ። በእግዚአብሔር ቃል መሰረት ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣል ይላል። የኮሚኒቲ መሪዎች፣ የእድር ዳኞች፣ በተለይ ለእናንተ ነው። የመንግስት ባለስልጣናት ስሙኝ። ከጽዮን ሕግ ከኢየሩሳሌም የእግዚአብሔር ቃል ይወጣል ይላል። ቤተ ክርስቲያንንም ሃጃክ ለማድረግ ትሞክራላችሁ። ፓስተሮችንም የቤተ ክርስቲያን መሪዎችንም ሃጃክ እነሱም ላይ ለመሰልጠን ትሞክራላችሁ። ትክክል አይደለም። የእግዚአብሔርን ፍርድ ታመጣላችሁ። መንግስት ቤተ ክርስቲያንን መስማት አለበት። ኮሚኒቲ መሪዎች ቤተ ክርስቲያንን መስማት አለባቸው። እድር ዳኞች ቤተ ክርስቲያንን መስማት አለባቸው። ያ ካልሆነ አይከናወንም፣ ሰላምም ሊመጣ አይችልም። ለምን? የእግዚአብሔር ቃል የምነግረው ሕግ ከጽዮን የሚለው ቤተ ክርስቲያን ነው። ከኢየሩሳሌም የእግዚአብሔር ቃል የሚለው ቤተ ክርስቲያን ነው። ምን እናርግ ብላችሁ ቤተ ክርስቲያንን አማክሩ። እኛ በደቡብ አፍሪካ የሃይማኖት ተቋማትም አደራ አለብን። ለሁሉም ሃይማኖት፣ ለኦርቶዶክሱም፣ ለእስልምናም፣
ለፕሮቴስታንቱም ለአማኝ አላማኙም ይሄን ስንናገር በጥልቅ ሸክም ነው። ወገኖች ሆይ ስሙን፣ ታዘዙ፣ አዳምጡ። የኮሚኒቲ መሪዎች፣ የእድር ዳኞች፣ በተለያየ ክልል ያላችሁ ይሄን በላይቭም ተመልሳችሁም ገብታችሁ በመስማት ቤተ ክርስቲያን የደቡብ አፍሪካ ወንጌል አማኝ አብያተ ክርስቲያናት ካውንስል ያስተላለፈውን የጊዜያዊ መተዳደሪያ መግለጫን በመከተል እርምጃ ውሰዱ። እንደ ኬፕታውን ኮሚኒቲ ምን ማለት ነው? መግለጫ አውጥተው ነበር። 40 ሺህ ድግስ የሰርግ ድግስ የደገሰ የምግብ ቤት ኦነር ተቀጥተዋል፣ እርምጃ ተወስደዋል። ለቅሶ ቤት ምግብ ሰርቶ ሰሞኑን እኔ እዛ ነበርኩኝ። ምግብ ሰርታ የመጠች ልጅ በ10 ሺህ ተቀጥታለች። የበለች ለቅስተኛም እንደዚሁ ተቀጥታለች ማለት ነው። ማደማመጥ ለመዳን ነው፣ ለሁላችንም ለመዳን ነው። መክረን ደግሞ አየሩ ሲፋወስ ሁኔታ ሲመቻች ደግሞ እናስተካክላለን። ተመካክረን አሁን እንደማመጥ። አሁን ለመዳን መሄድ ያለብንን መንገድ ተመካክረን እንሄድ ወገኖች ሆይ፣ ህዝቤ ሆይ፣ ኢትዮጵያዊ ኤርትራዊ ሆይ፣ አማኝ አላማኝ ሆይ ስሙን፣ እንደማመጥ። እድር ዳኞች እርምጃ ውሰዱ። ብዙዎች አማኞች እንደሆናችሁ እናውቃለን። ይሄው የእግዚአብሔር ቃል በሰጠን ስልጣን መብት ስልጣን ሰጥተናል። ጤነኛ የሆነ ይሄን ማይታዘዘው እድር አባል ላይ የኮሚኒቲ መሪዎች እርምጃ ውሰዱ። በገንዘብም ቅጡ። በምክር እምቢ ያሉትን እኛ ንድፈ ሐሳቡን እናፈሳለን እንጂ ስንት ጋር መድረስ ይቻላል? ለምሳሌ አንዳንድ ነገሮች ባለፈው ባወጣነው መግለጫ መሰረት አንዳንዱ ቦታ ላይ ተግባራዊ የሆነ ነው፣ አንዳንዱ ቦታ ላይ አልሆነም። ያላረጋችሁ የችግር ምክንያት ትሆናላችሁ፣ ተጠያቂ ትሆናላችሁ። በእግዚአብሔርም በዚህ ህዝብም ጊዜ እንስጥ ብለናል። አንድ ነገር ልንገራችሁ፣ እዚህ ውስጥ ያላችሁ ነጮች እዚህ ሀገር ቢሊኔርስ ናቸው። ማን ነው የዓለማችን ባለሀብት? ዋናው ባለሀብት አሁን ማን ነው? ፓስተር ኤልያስ? ኤለን መስክ። ኤለን መስክ ደቡብ አፍሪካዊ ነው አይደለ? ዩናው ጋይስ ሁላችሁም እንደምታውቁ አስባለሁ። አሁን ትልሬር ነው። ነጮች እዚህ ሀገር ቢሊኔርስ ናቸው። የምታዩቸው ሀብቶች የደቡብ አፍሪካ 90 ከዛ በላይ ፐርሰንት በእጃቸው ነው። ግን የት ነው ያሉት? እስኪው አሁን ትላንት ፕሌን ውስጥ ሲገባ ፉል እነሱ ናቸው። ሲሄድም ሲመጣም ማለት ነው። በቃ ለስራ እንደዚህ እንትን ስሉታ ያላችሁ እንጂ የት እንዳሉ ፈርም ውስጥ ናቸው ብዙዎች ያሉት። ብዙዎች እዚህም ኖሮ ተደብቆ ከዋና ከተማ ተደብቆ አፋቸውን ዘግተው ያሉበት አይታወቅም። የኛስ የሀብታችን ለማሳወቅ ወደ መኪና አቅጣጫ ከሄድን ትንሽ ንብረት ከያዝን የምንሆነውን ተመልክታችኋል፣ አይታችኋል። ልባሞች እንሁን ልላችሁ ነው በጌታ ፍቅር። በእውነት ብዙ ጊዜም የተለያዩ ጥናቶች እንደሚያመለክት ያለ ሰው ለመታየት አይታገልም። አቅም ያለ ሰው፣ ሀብት ያለ ሰው ብዙ አሁን በዚህ በሚዲያም እውነት ለመናገር ብዙዎቹ እኮ በጣም ብዙ ትልልቅ ነገር የተሸከሙ አገልጋዮች ተደብቆም ነው ያሉት አንዳንዶቹ። በእርግጥ ወጥቶ ማገልገሉ ጠቃሚ ነው ብዬ አምናለሁ። እና ከሀብትም አንጻር ልታይ ስል አታዩም። ባለሀብት እንደው ትክክለኛ ባለሀብት ትክክለኛ ባለ ንብረት ልታይ ስል አታዩም። ተደብቆ ነው። እና ትንሽ ነገር ስላለን
ለሰው ረብሻ፣ ሁከት፣ ሰላም መደፍረስ ምክንያት የሚሆን ነገር ይዘን መውጣት መገለጥ የለብንም። ለምሳሌ ይሄ ቤቢ ሻወር ነው መሰለኝ የሚባለው፣ በሱ ልጀምር። እሱ የእኛ ባህል ላይ ብዙ የታወቀ አይደለም። በኢትዮጵያውያን ባህልም በእኛ በተለይ በደቡቡ ባህልም በደንብ የሚመሰገን ወይንም የታወቀ አይደለም እና ሆድን እዚህ ሚዲያ ላይ ማውጣት፣ የእርጉዝ ሴትን ሆድ እንደዚህ የተንጠለጠለ ሆድ ሚዲያ ላይ ማውጣት በባህልም ምደገፍ አይደለም፣ በትምህርትም ምደገፍ አይደለም። ሕፃን ከማህፀን እየወጣ እስከነ ማህፀን ጭምር ሚዲያ ላይ ይዞ መውጣት በእውነት ከዚህ በላይ ሀፍረት አለ? በባህል የሌለ ነው፣ በክርስትና የሌለ ነው። ከማህፀን ሕፃኑ ሳይወጣ እስከነ ደሙ በቃ ሚዲያ ላይ መለጠፍ። ከዛ ደግሞ እሷን ቤት ለማምጣት ሆስፒታል ሲሱ ፓስተርን አወጣው መሰለኝ ለማስገባት ሞክር እስቲ። ጥሩ ነገር ይዞ እያለ አውጥቶታል። ምናልባት ቻርጅ ዘግቶ ይሁን። የለም በትልቁ ተመለስና አንዴ ታብታብ እናደርግበት። ኦኬ አንዴ እስቲ ታር ምሩ የሚደረገውን ነገር ንገሩ እስቲ። አንዳንድ ነገሮችን እያደረገ ስለሆነ ታብታብና ኮፒ ሊንክ ምናምን አድርጉ እስቲ ውስጥ ያላችሁ ሰዎች። አንተ በትልቁ ና አንዴ። ኦኬ ሲሳይ ወጣ እንዴ? ሲሱ ነበር አለ። ሲሱ ነበር አለ። ወጣ ወይ ሊደውልለት ሊሆን ይችላል የወጣ። እሱ የሚያስተካክሉን ሙሌን አስገባ አስገብታል። እኔ እታች ይሆናለሁ። እታች ትሆናለህ? እኔ እታች ይሆናለሁ። እነሱን አስገባ። ተባረኩ። እኔ ከታች ሉ እነሱን ቦታቸውን እንዳልይዝ በጣም እኔ እወጣለሁ። ሙሌ አንተ ይሁንና አስተካክል። ሙሌ እዚህ ጋር ሁንና እንትን በል። ግን በጣም ፓስተር ትክክለኛ ኃላፊነት ያለበትን ነገር እየሰራ ስለሆነ ማለት በጣም የሚገርም ምክር ነው እያስተላለፈ ያለው። ለህዝቡ ጠቃሚ የሆነ ነገር እየሰራ ስለሆነ ወሳኝ ከቤተክርስቲያን አባቶች መሰማት የሚገባ ነገር ነውና ለምን መጣብን ይሄ ነገር፣ ከዚህ በኋላ ምን መሆን አለብን የሚለውን ነገር የሚናገሩት ነገር ማለት በጣም ትልቅ ነገር ስለሆነ ገብቶ ይቀጥላል። ምናልባት ፓስተር እስኪገባም ድረስ አሉ እነ ፓስተር ኤልያስም እዚህ ጋር አሉ፣ እነ ፓስተር ብርሃኑ በቀለም እዚህ ጋር ስላሉ፣ መሌም ደግሞ እዚህ አለ። ያው ማውራት ትችላላችሁ። ፓስተርንም ምናልባት የያዛውን ቃል እንትን እንድል እነ ሲሱ ይዞ ይመጣሉ ብዬ አስባለሁ። ሙሌ እስቲ ምናልባት የሚደረገውን ነገር ስለዚህ ስለ ነገር ትንሽ ኔትወርኩ እያየን ነበር። ቤቱ ታፕ ኮፒ ሊንክ የተደረገ አይደለም። ሁላችሁንም ሰላም ብያለሁ። ቅዱሳን እዚህ ያላችሁ እንግዲህ ወስ ጊዜ ይጠብቃችሁ ባላችሁበት። ሁላችሁንም በዚህ ጉዳይ ቀንታችሁ መጥታችሁ ጊዜያችሁንም ጊዜ ያላችሁንም የሰጣችሁንም ነገር ለህዝባችሁ እየሰጣችሁንም ተባረኩልኝ ካልኩ በኋላ ሁላችንም 660 ሰዎች አለን። ሪፖስት እናድርግ። ውስጥም ላይ ያለን ገስት ላይ ቁጭ ያለን ቀስቷን እንነካና በግራ በኩል እንግዲህ ሲሆን ቢጫ ምልክት አለ ልበላችሁ። አዲስ የጀመራችሁም ዛሬ መጣችሁም ልትኖሩ ስለምትችሉ ሪፖስት ማለት እሱ ነው። 600 ሁላችንም የስ ሪፖስት ስናደርግ አንድ የሰው ቁጥሩ ይጀምራል። ሁለት ደግሞ ኔትወርኩንም በደንብ ጥርት አድርጎ ይሰጠናል ማለት ነው። አበባም ደግሞ
አበባም የቤቱ ገስት ስለሚፈልግ እሱንም እያደረግን ይሄንን ፕላትፎርሙ የሚፈልገው በደንብ አድርጎ ለመጠቀምና ከላይ ታፕ ላይ ደግሞ የልብ ምልክት አለ። 32 ሰዎች ብቻ ይታያል። መንበር ሁኑ ሁላችሁም። እሱን ክሊክ አድርጉና መንበር ሁኑ ይላችኋል። ቤተሰብ መሆኑ 33 ሚሊዮን እስኪ 50 እናድርገው። ቤተሰብ ተባረኩ። ያው የሰውን ቁጥር እየጨመረ ይሄዳል። ኮፒ ሊንክ ሼር እያደረጋችሁ ለ10 ሰው አንዴ ለ10 ሰው ሼር እያደረግን ለዛ እናደርጋለን። ተባረኩልኝ። ተባረኩ። የስ ሌትስ ጎ። አንዴ 200 እናስገባው። ዮሲን ፊቱን ነካ ነካ እያደረጋችሁ ታፕታቡን እንሂድ። ወደ 200 እናስገባው። 153800 ነው ያለው አሁን 154100 154300 ሌትስ ጎ። ቴንክ ዩ። ተባረኩ ቅዱሳን ተባረኩ። እናንተ የነካችሁት ሁሉ በረከት ነው የሚሆነው። አያችሁ ቁጥሩ በአንዴ እየጨመረ ነው እየሄደ ያለው። ወደ 700 እየገባን ነው። ሰውንም ይኸው ወደ ላይ ከፍ እያልን ነው። ተባረኩልኝ። አንዳንዴ ጠላት በዚህም እንኳን ሊዋጋ ይመጣል፣ ግን ከመናገር አንቆጠብም በየትኛውም አጋጣሚና ተባረኩልኝ። 1600 እየሄድን ነው። 1604 ሌትስ ጎ። ቁጥሩን ከፍ እያደረግን ታፕታፕ ኮፒ ሊንኩን ደግሞ ሴቶች ኮፒ ሊንክ፣ ወንዶች ታፕታፕ እናደርግ ችግር የለውም። 5400 ነው ያለ ነው። 167 ስ ሌትስ ጎ። የሰው ቁጥር ራሱ በአንድ 741 ገባ። ለ10 ሰው እንደዚህ ኮፒ ሊንክ ሼር እያደረግን እንደዚህ አብረን እነ ፓስተር እስከሚመጡ ድረስ ያንን ማድረግ ከቻለን በጣም ጥሩ ነው ብዬ አምናለሁ። ሲስ አይ ቲንክ ከታች ያዩ ከሆነ ሞዴሬተር ያላችሁ አስገቧቸው ከመጡ። አንዳንዴ ሀሳባችንን ትኩረታችንን ትምህርት ላይ እናደርግና ስልክ ወይ ባትሪ ሳንሰካ ምናምን እንተዋለን። ለዛ ነው የሚሆነው። ፓስተርም መጥቷል ተመልሷል። እና እስኪ ሁላችንም ያን እሱ የጀመረውን ነገር ያድርግ። እሱም በትልቁ አድርጉትና እኔም ከታች ሆኜ መሀል ላይ ቅዱሳንን ላለማስቸገር ታፕ ኮፒ ሊንክ አድርጉ አንልም። ከገባችሁ ካወቃችሁ ለምን ዓላማ እንደሆን ከገባችሁ ሁላችሁም ታፕ ኮፒ ሊንክ ማድረግ ነው። ለምን ኢንተራፕት እንዳናደርጋቸው ሀሳባቸው እንዳይወሰድ መሀል ላይ እንዲያደርጉ ስንል ይቋረጣልና ያንን እናድርግ። ኃላፊነት ወስደን ተባረኩልኝ። ዮሴ እችን ኃይል ካልኩኝ እሺ ሙሌ ጌታ እግዚአብሔር ይባርክ። በጣም ነው የምናመሰግነ አድርገ ስለወጣ ስለዚህ መልካም ስራ እግዚአብሔር ይባርክ። አንተ ደግሞ በዛ አሜሪካን ላይ ሆነ ሰሞኑን ያው ደቡብ አፍሪካ ላይ ስላለው ጉዳይ በጣም ሰዎችን አገልጋዮችን ይዘ ትልቅ ስራ እየሰራህ እንዳለ ያው እያየን ነው። አምላካችን እግዚአብሔር ይባርክ። ምቹ ቦታ አለው ብለ ጥሩ ቦታ ላይ ነኝ እኔን ምንም አልደረሰኝም ብለ ዝም አላልክም። አገልጋዮችን ይዘ ይኸው ረዥም ጊዜ ከሳምንት በላይ ሆኗል እና እንደው እና ዶክተር ፓስተር ብሬም ይህንን ነገር ማወቅ አለባችሁ። እነ ፓስተር ኤልያስም እና ፓስተር ብርሃኑ በቀለም በጣም ብዙ ሰዎችን ይዞ እያስጸለ ስለ ደቡብ አፍሪካ ትልልቅ ምክሮችን እንትን እያደረገ ያለ ወንድም ነውና ሙሌ እግዚአብሔር አምላክ ይባርክ። አሁን ደግሞ ገብተ ጥሩ ነገር ሰርተ ነው እንግዲህ እንትን ያልከው ባርኩት። ይህንን ወንድም ፓስተር ዶክተር ብሬም ያው እንትንን ወደ ላይ ቨርቲካል ቢታረቅ ጥሩ ነው። ይሄ ነገር ወደ ጎን ነው እንትን ያደረገው። ስለዚህ ነገር ቢቀጥል ጥሩ ነው። ፓስተር እግዚአብሔር አምላክ አንተ ጋር ይሁን። ስልኬ እንትን እያለ ስለሆነ ቸርጅ እያረኩ ስለሆነ ነው። እንደዚህ ይቸግራል። እንደዚህ ቢሆን ትንሽ አግድም ሆነ ወይ በጂም ይዘህ እንትን በለው። በጂም ይዘህ ቀጥ ብታረቅ ጥሩ ነው። እንዳላችሁ እንደሱ ቢሆን ጥሩ ነው። እሺ ሙሌ ያልከው ሰው ታንክ ዩ ሶ መች። የእኔ ከስልኬ ይሁን ለምን እንደሆነ 2 ጊዜ ቅድምም አወጣኝ። አሁን ተመልሻለሁ። አይ ቲንክ ሌላም ፈተናም ተቃውሞም እንዳይኖር እናንተ አንድል አድርጉ። እንግዲህ ማለት ሲሪየስ አስፈላጊ ኬስ ስለሆነ ሌትስ ጎ ፎርዋርድ። አንዱ አንስቼ ጀምሬ የነበረው ስለ ቤቢ ሻወር ተነስተን እንግዲህ ወልደው ከሆስፒታል የማምጫ ሂደት ላይ አካባቢ ነበርኩ ይመስለኛል። እና ልክ ነው ጆሲ አላችሁ?
አለን እየሰማን ነው። ሁሉም ሰው እየሰማ ነው። ሁሉም ሰው አለ። ያው እነ ፓስተር አሉ እየሰማን ነው፣ እየተሰማን ነው። ያ አይ ድምፄ እየሄደ ከሆነ ብዬ ነው። ጉድ እና ይገርማችኋል። ከዛ ሌሙዚን ይዞ እንግዲህ የ3 ቀን ሕፃን ለማምጣት ይሄዳል። ያን ይዞ ሄዶ ከዛ ሲያወጣ ያስቀርጻል ሚዲያ ላይ። ያን ደም የሆነውን ሕፃን እየጫና ያስቀርጻል፣ ሚዲያ ላይ ያወጣል። ከኛ ባህልም አንጻር የማይፈቀድ ነው። ያም እውነት ለመናገር ሕፃንን በዛ መልኩ ሚዲያ ላይ ማብጠልጠልም ማድረግም። ከዛ ያው ቤት ሲመጣም በዛው ሚዲያ ላይ ነው የምመጣው። ሲያወርድ በሚዲያ ሆኖ ነው የሚያወርደው። ቤት ሲገባ በሚዲያ ሆኖ ነው። አልጋ ክፍል ሲወስድ በሚዲያ ላይ ሆኖ ነው። በቃ የእሷን መምጣት ተከትሎ ደግሞ አራስ ጋር የምትመጣ ማታ ድግስ አለ፣ በጎች አሉ እና ቤተዘመድ አለ፣ ጓደኛ አለ። አይ ነው ያው እኔም ቤት ላይ የነበረ የሆነ ነው። ወገኖች ሆይ አውቃለሁኝ፣ ይረዳችኋለሁ። ግን አስተዋይ መሆን ያስፈልጋል። ሌላውን ሁሉ መኖርን ህይወትን ሁሉ እኮ የሚከለክል ሁኔታ ነው የመጣው። በህይወት መኖር ይቀድማል። አሁን የምንፈልጋቸውን ሌሎች ነገሮችን ለመሆን መኖር ይቀድማል። እንደ ወቅትና እንደ አገር መሆን ያስፈልጋል። በእውነት እንግዲህ አንድ ዶሮም አንድ በግም ይከብዳል። ኢትዮጵያ ታውቃላችሁ፣ አራስ ቤት የእኛ አባቶች አያቶች አባቶች ያለፉበት ህይወት አራስ ቤት 2 በግ 2 ነገር ማረድም ከባድ ይሆናል እና እግዚአብሔር እድል ሲሰጥ ይሄን አርደን ማብላት ጥሩ ሆኖ ግን በአንድ ማታ 50 ሰው በሰው ግቢ ለምሳሌ አሁን የምኖርበት ኮምፕሌክስ ላይ 50 ሰው አሁን አንተ የምትኖርበት ኮምፕሌክስ አንድ ቤት ላይ 50 ሰው አሁን ሌላ አቤተታ ይሄ ቡና አንፈልግም የምን ሐሺሽ እንደሆነ ነው እየቆሉ ያሉት ተብሎ የሚከሰሱ ግቢዎች እንዳሉ ዛሬ ደግሞ ሰማሁኝ እዚሁ እኛ ጋር ማለት ነው ጆሃንስበርግ። ዩሲ 50 ሰው በአንድ ሳሎን 3 በ3 በሆነው መኝታ ክፍል በቃ ከ10 ሴቶች ከ20 ሴቶች በላይ አሁን ተወልዶ የ3 ቀን ሕፃን ጋር ማለት ነው። በቃ ሕፃኑም እግዚአብሔር ስለረደ ነው አምልጦ የሚያድገው። የሚመጣው ፍሬሽ ኤር እንዴት እንደሚያጣ እዛ ክፍል ላይ አስቡበት። ያ ደግሞ እኛ በባህላችን ቀስ አድርገንም አንጫወትም። ሳቃችን አገር የሞለ ነው ስንል ጎረቤት አለ፣ ቀጥሎ ያለ ክፍል አለ። በቃ እንደተንጫጨን እንደረበሽን እንደሳቅን ነው ወገኖቼ ያሳለፍ ነው። እሺ እሱንስ ቢሆን በምንድን ነው? አሁንም በሚዲያ ነው። ቡና የሚቆላው በዛ በኩል በሚዲያ ነው። መኝታ ክፍል ያሉ ሴቶች በሚዲያ ናቸው። ሳሎን የተቀመጡ ወንዶች በሚዲያ ናቸው። እንግዶች በሚዲያ ናቸው። በግዛ እየታረደ ከሆነ በሚዲያ ነው። ዶሮ እየተሰራ ከሆነ ሚዲያ ነው። ይሄ የአራስ ቤቱን ማንሳቴ ነው። ይሄ የሆነ ቢያንስ 10 ጊዜ በላይ 30ም ሊደርስ ይችላል። እኔ አስታውሳለሁ አንድ ዙር ወደ 30 በጎች እኛ ቤት መጥተዋል። ልጆች ተወልደው ማለት ነው። ታንኪው በጣም የእኛን ማህበረሰብ ታንኪው ማለት ፈልጋለሁ ከልቤ። ቸርችም ላይ ታንኪው ብያለሁ። እና ግን አሁን ዘመን ተቀየረ፣ ዘመን ተለወጠ። ያለነው በሌላ ማህበረሰብ ባህል ውስጥ ነው። የእኛ ባህል ውስጥ አይደለም ያለነው፣ በሌላ አገር ነው ያለነው። እኛ ስለበዛን ሀዲይኛ ስለተነጋገርን ከምባትኛ ስለተነጋገርን ኢትዮጵያ ያለን ደቡብ ያለን አዲስ አበባ ያለን አይምሰለን። በጌታ ፍቅር ነው የምጠይቃችሁ። በእውነት በሌላ ባህል ውስጥ ነን፣ በሌላ ህዝብ መሃል ነን ያለ ነው።
የኛ ባህል ምገባ ህዝብ አይደለም ይሄ ህዝብ። ስለዚህ ጉብኝት ሄደን ባህሉን እንካፈላለን፣ በሌላ አጋጣሚ እንጠቀማለን። አሁን እነዚህ ባህሎች ከነሱ ባህል ጋር ስላልሄደ ሊነቅሉን ተነስተዋል። አሁን ጠቢብ መሆን ያስፈልጋል፣ አስተዋይ መሆን ያስፈልጋል፣ መምከር ያስፈልጋል፣ መደማመጥ ያስፈልጋል። ሌላው እንደ ሁለተኛ ማንሰው የሆስፒታልም የህመምተኞችን መጠየቅ ኬዝም ላይ ነው። እዛም ጋር ያው ችግር አለ። ባለፈው መግለጫ እንዳወጠን ከፍተኛ ችግር ነው ያለው። ሰው ለመጠየቅ በህጋዊ ሁኔታ ስንከለከል ደብቀን ገንዘብ በነርሶችና በዘበኞች እጅ እንሰጣለን። እነሱ ዶክተሮች የሚሰሩበት ሰዓት ላይ ለመረበሽ ማለት ነው። ደብቀን ገንዘብ እንሰጣለን። ጉቦ ሰጥተን ያለ ሰዓት እንገባለን። የሆነ ነገር ሀፕን ካረገ ተገልብጠን 100 ሰው 200 ሰው እንሄዳለን፣ እንገባለን። እያገላመጡን ያልፋሉ። እስኪ ወጣ በሉ መንገድ ልቀቁ ሲባል እንሳደባለን። እቺ ጥቁር ደግሞ ምንድነው የምትሆነው እንላለን። ይሄ ጥቁር ደግሞ ያ ጥቁር እንደሆንም አናውቅም። እኛም ጥቁር አፍሪካዊ እንደሆን አናምንም አይደለ አበሻው። እና በቃ እንሳደባለን። ዶክተሩም ይሁን ነርሱም ይሁን እዛ እንትን የሚለውን መንገድ ላለመልቀቅ እና ትክክለኛ ትሪትሜንት ዶክተሮች ማድረግ እንዲችሉ እድል መስጣት አለብን። ሰው ተወክሎ እንዲጠይቅ ከቸርች ፓስተር፣ ከፓስተሮች፣ ከቤተሰብ አንድ እንደዚህ ተመካክሮ እንዲጠይቅ አቅጣጫ መስጣት። እነሱ ደግሞ ማሄዱ ሰዓት አሁንም ተጠያይቆ ውስን ሰው 2 ሰው 3 ሰው የሚጠይቅበትን እድል ማድረግ ያስፈልጋል። ሰው ከሆን እግዚአብሔርን ይመስላል የሚባለው ሰው እኮ በማስተውሉ ነው። አንዱ ደግመዋለሁ፣ እግዚአብሔርን የምንመስለው በውስጥ ማንነታችን በማስተውላችንም እኮ ነው። በእውነት እንደ ሌላ ፍጥረት አሁን ከነገርን በኋላ አለመስማትና እንደገናም መንገር ሰው እንደሆን ሊነግረን ይችላል። ሰው ከሆን ማስተውል አለብን። እንደ ሰው መምከር ማወቅ አለብን። ለሌላ ጥቅም መክፈል ያለብን መስዋዕትነት ካለ መክፈል አለብን። የኔ መናገር ማይጠቅም ከሆነ ሌላው እንድናገር እድል መስጣት አለብን። ይሄንንም በጌታ ፍቅር በታላቅ ትሕትና ነው የምጠይቃችሁ። ሆስፒታልም ስንሄድ 50 ሰው 60 ሰው 200 ሰው 100 ሰው ማድረግ የለብንም። ይሄንን የኮሚኒቲ መሪዎች በየአካባቢ ያላችሁ ለእርምጃ እንዲመቻችሁም ነው ጭምር ማወጣው። ሌላው ሶስተኛው የሰርግ ኬዝ ነው። ሰርግ ላልተወሰነ ጊዜ ይቆይ ብለናል። ማንኛውም ሰርግ ላልተወሰነ ጊዜ ይቆይ ብለናል እና ይሄን ማቆያት ያልቻላችሁ ሰዎች ለዚህ ለሚፈጠረው ችግር ተጠያቂ ናችሁ። እንደ ቤተ ክርስቲያንም እንደ ማህበረሰብም እንደ ኮሚኒቲ መሪዎችም ይሄን ለጊዜ ማታቆሙ ሰዎች፣ ሰርግ ቀጠሮ የያዛችሁ ሰዎች እንደምታዝኑ አውቃለሁ። ግን እናንተም እኮ ሰው ስኖር ነው። ሰርግ አድርጋችሁ ሲየት ልትኖሩ ነው? ልጆች ወልዳችሁ ሲየት ልትኖሩ ነው? ሰርግም ራሱ በፉክክር መሆን አለበት ወይ? ሚስት ማግባትም በፉክክር መሆን አለበት ወይ? ጓደኛ ስላገባ ገንዘብ ስላለ እሺ አንተም በጌታ ፍቅር በታላቅ ትሕትና እሺ አንተም ተራሩጠህ አገባ፣ እኛም እንጸልያለን፣ እንካሬጅ እናደርጋለን፣ ልክ ነው አግቡ ብለን ለዳንነታችሁም ለጨዋነታችሁም ለቅድስናችሁም ስንል እንድታገቡ እናበረታታለን። ግን ጥበብ በጎደለ እከሌ ስላደረገ ለፉክክር ለውድድር መሆን የለበትም። አሁን እሺ አንተ ዶክሜንት አለህ፣ እሷ ዶክሜንት የላትም። እሷ ታሰረች፣ ዲፖርት ተደረገች። ምን ሊሆን እንዳለ ተመልከቱ። አሁን እግዚአብሔር ጣልቃ ገብቶ ታምራት ሰርቶ ቆመናል።
በአሰራር ግን መቀጠላቸው አይቀርም ነው። እሱንም እንደ ሰው ማሰብና መዘጋጀት ያስፈልጋል። የታጠፉት ከጃንዋሪ ጀምሮ ልክ ካውንስሉ መግለጫ አወጣ፣ በቀጥታ ነው የታጠፈው። አሁን መጥቶ የሚያለቅሱ ልጆች አሉ። ይሄን ቀን ያስኩትን ልውጣ ወይ ብለው ኖ በቃ ቆመ። እግዚአብሔር እድል ሲሰጥ ተመልሰ ታረጋለህ፣ ተረጋጋ ብለን ይዘናቸዋል ማለት ነው። ሁሉም ጋር ላልተወሰነ ጊዜ ሰርጎች ይረጋጋ ይቁም ብለናል። ሰርጎችን ለፉክክር አታርጉ። ትንሽ እንደው ጊዜ ጌታ እድል ሰጥቶ ሰርጉ የሚጀምር ከሆነም ይሄ በግራና በቀኝ በሞተሮች 6 ሞተር 8 ሞተር 4 ሞተር እያንጫጩ እያስጮሁ ከተማ መኖሪያ ሰፈር የእግረኛና የመኪና መተላለፊያ መንገድ እድል በሌለ ሁኔታ እነዚህ ደቡብ አፍሪካ ሞተረኞች ኖርማል ጊዜ ሞተር ምነዱትን ነጮችን አይታቸዋል። እነሱ በፕሮግራም ነው አስፈቅደው በፕሮግራም የሚወጡት። ይሄ የሚጮ ከባድ ድምፅ እያወጡ ምነዱ ሞተረኞች ተፈቅዶላቸው ቀን በወር በሳምንት ተመርጦ ነው ይሄን የሚያደርጉት። እኛ ጩኸቱን ጆሮ ውስጥ ሰመን እንጂ ሁሉም ማንም ማድረግ የሚችል ስለመሰለን ይሄን ለሰርግ አምጥተን በመኖሪያ ሰፈር ቦይሴንስ አሁን ቢሞንት የሚባል ስትሬት አለ ብዙ አበሻ ያለበት እዛ አምጥቶ አሁን ያን ሞተሮችን ማስጨው ሙሽራን ለማውጣት በእውነት ልክ ይሆናል? አሁን ህፃናትን፣ ሴቶችን፣ ነፍሰ ጡሮችን ከቤት ለማፈናቀል ምክንያት መሆን ትክክል ይሆናል? አንተ ሞተር መንዳትህን፣ ሞተር መያዝህን፣ መከራያትህን፣ የዕለቱን ገንዘብ ማግኛትህን አሰብክ እንጂ እኛ ላይ ችግር መጣ እኮ፣ አገር ላይ ችግር መጣ፣ ህዝብ ላይ ችግር መጣ እኮ። ሲሶ አለው። ልክ ነው አላችሁ? አለን ፓስተር፣ እየሰማን ነው። ቀጥል። አለን። ይሄ በሞተር ከሞተር ጋር ተያይዞ የሞተር አይነት ይዞ ሰርግ ይሄ ክፍተት ቢመጣም ሰርጎችን አድርጉ ብንልም ይሄን ቀደም ሲል ስናደርግ የነበረውን ልምድ ማቆም አለብን፣ መታረም አለብን። ወገኖች ሆይ መኪናዎች፣ ሚዜዎች ለምሳሌ በነፍስ ወከባችሁ ትይዛላችሁ። 6 ሚዜ ካለ 6ም የልዩ መኪናን ይይዛል። እሱን ያንጳጳል በጣም በሚገርም ሁኔታ። የቅርብ ቤተሰብ ጓደኛ የሚባሉ እንደዚህ መርጦ መኪና ይይዛል። በቃ መንገድ ዘግቶ ሃዌ ዘግቶ መንገድ ዘግታችኋል፣ ልቀቁ ልቀቁ፣ አስተባባሪዎች ልቀቁ ብሎ ስል እባክህ ይቁም ይላሉ አንዳንዶቹ። ቆይ ይቁም፣ ቆይ ትንሽ ቆያ፣ ምን አባቱን ይጠብቃ። በእውነት እንደዚህ ሆነን እኮ ነው ችግር ላይ የገባ ነው። ባለስልጣናትን፣ ባለታክሲዎች፣ ታክሲ ድራይቨርን፣ ፖሊሶችን መንገድ ዘግተን ቆመን ምን አባቱን እያል ይኸው ምን ያመጣል ያልነው ነገር መጣብን። ይሄንን ማረፍ አለብን። መዝናኛ ማዕከልን በተመለከተ እሱንም አሁን ማረፍ አለብን። ለጊዜ እንረፍ፣ በሂደት እስክናይ ድረስ። ምናልባት 10 ሰው የቤተሰብ ሰርግ ሲጀመር ማለቴ ነው አስገዳጅ የሆነ ከሚዜዎች ጋር ሚዜም 6 የምታደርጉት ለምንድን ነው? ባለፈውም ቃል ኪዳን ሰጥተን አጋብተን አምልከን ዌልካም ብለን ተደስተን ቤት እንድትገቡ ጸልያን ከሰጠን በኋላ ተመልሳችሁ 6 ሚዜ ይዛችሁ ትመጣላችሁ። ይሄንንም አስተካክሉ። ለምንድን ነው እከሌ ስላረገ እንደ እከሌ ለመሆን አንተም አንቺም በቃ ጌታ ካንተ ጋር ይሁን። ገንዘብ ነው ብዙዎች የሚፈልጉት። ምናልባት ያም ከሆነ ጥበብ በተሞላ በሌላ መንገድ ማድረግ ይቻላል። ሜዳ ህዝብ ይዛችሁ አትሄዱ። የሄደ ህዝብ ሙሽራ ላይ እርምጃ ይወሰድ፣ ከባድ እርምጃ። የኮሚኒቲ መሪዎች ጠንካራ የገንዘብ ቅጣት ወስኑ። ኬፕታውኖች ከወሰኑት በላይ ወስኑ። ጌታ ኢየሱስ ይባርካችሁ።
ሪፖስት አርጉ፣ ሼር አርጉ እየተባላችሁ ነው። እግዚአብሔር ይባርካችሁ። ላይክ አርጉ፣ ፎሎ አርጉ የኔንም። እግዚአብሔር ይባርካችሁ። ታንኪ ሶ መች። ይሄን የማይታዘዙትን ሙሽሮች እርምጃ ይወሰድ። በጣም የሰርጉን ገንዘብ በሙሉ እስክትወስዱ ድረስ ማለት ነው። ለምን? በቃ አመፀኛ የማህበረሰብ ችግር ነዋ። የቤተ ክርስቲያን ችግር፣ የትውልድ ችግር እየሆነ ነዋ። የማይታዘዝ እየሆነ ነዋ። ስለዚህ መዝናኛ ቦታ የተለመዱ ቦታዎች ሳይሆን ሌላ በሰፈር የተሻለ ቦታዎች ይኖራል። ጥቂት ተከፍሎ 5 ሰው 10 ሰው በቃ እንትኑን ፎቶውን ተነስተው ሌላው ህዝብ የሰርግ አዳራሽ ላይ ተገኝቶ ምሳ ወይ ራት በልተው፣ ራትም አልልም ራትም ይቁም ብለናል። የራት ሰዓትም አይድረስ። ከ12 ሰዓት በፊት ሰርጎች ይለቁ። ከተቻለ ከቸርች አምልኮ ጋር ይለቅ። ከቸርች አምልኮ ጋር አልቆ 10 ሰው ይሁን 30 ሰው ይሁን መዝናኛ ሄዶ ተመልሶ ራት ቀምሰው ምሳ ቀምሶ ወደየቤቱ ይግባ የሚል ሐሳብ ነው የተጻፈው እና ይሄን የኮሚኒቲ መሪዎች አደራ እርምጃ ውሰዱ፣ ተከታተሉ፣ አስፈጽሙ። ችግር ከደረሰ በኋላ መንግስት ማይመልስ ችግር፣ ሰው ማይመልስ ችግር እየደረሰብን ነው ያለው። እንደበቅ፣ እስኪ እንደበቅ። በአስፈላጊ ጉዳይ እንገለጣለን። በአስፈላጊ ጊዜ ተደብቀን እንደግ፣ ተደብቀን እንባረክ፣ ተደብቀን እንበልጽግ፣ ተደብቀን እንስራ፣ ተደብቀን እንንዳ። በጌታ ፍቅር እጠይቃችኋለሁ። ዌልካምና ሰርግ የምታረጉም ሰዎች ወንድሞቼ፣ እህቶቼ በጌታ ፍቅር እጠይቃችኋለሁ። ወጣቶች አደራ አደራችሁን እንኑርበት። ግድ የላችሁም። በረከታችሁን የሚባርከው እግዚአብሔር ነው። ስንቱ ገንዘብ ይዞ ገብቶ ተመልሶ አጥተዋል። ከሰርግ ማታም ጀምሮ እኮ ሌባ ተከትሎ በሽጉጥ በመሳሪያ ተከትሎ ፈተና ውስጥ እየገበን ነው። 2 ፕሮግራምም አታርጉ፣ 1 ፕሮግራም አድርጉ። እኔ የከፈልኩት ለሌሎች የሰጠሁት ምን እንዲሆን ነው ዌልካም የሚቀረው ብላችሁ የምትረብሹ ወጣቶች ጌታ ኢየሱስ ይባርካችሁ። ስሙን፣ ታዘዙን። ግድ የላችሁም። እግዚአብሔር በሌላ መንገድ ይከፍላችኋል። ቸር ነው እግዚአብሔር የሚለው እኮ የሆነ ቀን እንድንከፍለው ስላልሰጠ ነው። ቸርነት የሚባለው በቃ ማድረግ ስላለብህ አድርጋል። እግዚአብሔር በሌላ መንገድ ይኪሳል። ስለዚህ 2 ፕሮግራም ሰርግን ዌልካም እያደረጋችሁ የልጅ ልደት እያደረጋችሁ በገንዘብ ጥማት የተቃጠልን አንዳንዶቻችን እረፉ። በጌታ ፍቅር ነው የምጠይቃችሁ። በእውነት አይምሰላችሁ። ከሰው ቤት ከሰው እጅ የሚመጣ ገንዘብ አያበለጽግም። የእኛ አባቶች ሲነግሩን አልነበረ? ከሰው ቤት ከስጦታ ዝም ብሎ የሚመጣው ገንዘብ ባለጠጋ አያደርግም። እያደኸየ ነው የሚወስደው፣ እያለቀ ነው የሚወስደው። ከላብ ጋር ከድካም ጋር ጥቂት በጥቂት የተከማቸው ነው ሀብት የሚሆነው እንጂ እንደው በልመና በሌላ ቴክኒክ የሚመጣው ገንዘብ ሀብት አይሆንም፣ በረከት አይሆንም። ጠይቁ። በህልንም በሕይወት ያሉ ወላጆችንም ጠይቁ፣ ተማሩ። ደግሞ ሰው እያማረረ ስለሆነ ይሄን 2 ጊዜ አታርጉ። እግዚአብሔር አምላክ ይባርካችሁ። ሌላኛው የሚዲያ ኬዝ እያለፍኩም መላልሼ አንስቻለሁ። አሁንም ትንሽ ለመጨመር ለነ ፓስተር ብርሃኑ እድል ትንሽ እንዲጨምሩ ለመላኩም ለፓስተር ብርሃኑም ለዮሴም እሰጣለሁኝ እና የሚዲያ ኬዝም አንስተናል። አሁን የእኛ ልጆች አይደላችሁም ወይ የምትረብሹ ያላችሁ? አሳፋሪ ነገሮች ናቸው እኮ አንዳንዱ ምንሰማቸው። ዩቱብም ይሄ ታክቶክም ፌስቡክም ላይቭ የምትገቡ በተለያየ መንገድ የአንዱ ወገን በመሆን የሌላ ወገን በመሆን የምትዋጉ ከምባታን በመወከል የምትዋጉ ሀዲያን በመወከል የምትዋጉ
እግዚአብሔር ይባርካችሁ። ወንጌል ስበኩ። ህዝብ አንድ እንዲሆን ስሩ። እኛ አንድ ነን። ኢትዮጵያዊ አንድ ነው። በኢየሱስ አንድ ነን። አባቶቻችን ያላስተማሩትን ነገር አታስተምሩን፣ አትንገሩን። መጽሐፍ ቅዱስ ያላስተማረውን ነገር አትንገሩን። በጌታ ፍቅር እጠይቃችኋለሁ። የኢትዮጵያ የፖለቲካ ይዘት ቤተ ክርስቲያን ውስጥ በተወሰነ ደረጃ ገብቶ ተጽዕኖ እያደረገ ነው። ምን ማለት ነው? ይሄ የብሔር ፖለቲካ፣ የዘር ፖለቲካ በሳኦል ቤትና በዳዊት ቤት ለብዙ ዘመን ጦርነት ሆነ የሚለው ጥቅስ ብዙ ሰው የሚጠቅሰው ጥቅስ ከምን የመጣ እንደሆን ታውቃላችሁ? ሳኦል ሲሞት ቦታው ላይ መቀመጥ የነበረበት ዳዊት ነበር። እግዚአብሔር ቀብቶ ያቆየው ዳዊት ነበር። በኋላ በዘረኝነት የጦር ኢታማዦር የነበረው አብኔር የሚባል ዳዊት እንዳይቀመጥ፣ ዳዊት ከይሁዳ ነገድ ነው፣ የእስራኤል ቤት ቢሆንም ዩ ነው እና ይሄኛው ደግሞ ከቢንያም ወገን ነው። የሳኦል ወንበር ላይ ሳኦል ቢሞትም ዳዊት እንዳይቀመጥ ፈለጉ። አይታችኋል። እና ዳዊት ሳኦል ሲሞት መጥቶ አለቀሰ። ከልብ ከአንጀት ነው ያለቀሰው። እንኳን ሞትክልኝ ወንበር ወስዳለሁ አላለም በእውነት። በኋላ ግን ሳኦል ከሞተ በኋላ በዘረኝነት ዳዊት እንዳይቀመጥ አደረጉ። ኢያቡስቴ የሚባል የሳኦል ልጅ ዙፋኑ ላይ ተቀመጠ። ዳዊት ደግሞ የይሁዳን ነገድ ይዞ በኬብሮን ተቀመጠ። በሁለቱም ቤተሰብ ላይ ጦርነት ተጀመረ። ወንድማማቾች ናቸው። የያዕቆብ ልጆች ናቸው። የእስራኤል ልጆች ናቸው። በሁለቱም ጦርነት ተጀመረ። ሁለቱም ቤት እየተላለቀ በኋላ የሳኦል ቤት ጦረኞች፣ የጦር አዛዡ ኢታማዦር አበኔርም ሞተ። ዋና ጦር መሪዎች ሞቱ። በኋላ በሳኦል ዙፋን ላይ የተቀመጠው ኢያቡስቴ ሞተ። በኋላ የፈለግኩት ዋና ነጥብ ምን ሆነ? የሳኦል ቤት እየደከመ ሄደ። ጦሩ እየደከመ፣ ኃይሉ ሰራዊቱ እየደከመ ሄደ። ዳዊት ደግሞ በነዚያ የውጊያ 7 ዓመታት ውስጥ 7 ወንድ ልጆችን ወለደ። በጦሩም ድል አደረገ። በኋላ የእስራኤል በሳኦል ልጅ በኩል የነበረው ሕዝብ ሽማግሌዎችን ሾመው ወደ ኬብሮን ወደ ዳዊት መጡ ይላል። በጣም አስገራሚ መልእክት ስሙኝ። ወደ ዳዊት መጡና ምንድን ነው ያሉት? ዳዊት ሳኦል ገና ሳይሞት በሕይወት እያለ አንተ እስራኤልን የምታወጣ የምታገባ አንተ እንደሆንክ እግዚአብሔር ስናገር በዚህ ዓይናችን አይተን በጆሮአችን ሰምተናል። እስራኤልን የምታወጣና የምታገባ አንተ እንደሆንክ እናውቃለን። እኛ የአጥንት ፍላጮች የሥጋህም ቁራጮች ነን። ይኸው መጥተናል፣ አንድ አድርገህ ግዛን አሉ ይላል። አጥንት ሲፈለጥ አይታችኋል? አሁን በኃይልናችሁ ይሁ በሀሳባችሁ አጥንት ሲፈለጥ የእግራችሁ አጥንት ሲፈለጥ አስቡ። የእግራችሁ አጥንት ሲፈለጥ እንዴት እንደሚያም አስቡ። አጥንት የአጥንት ፍላጭ ማለት ሰዎች ናቸው እኮ የፈለጡን የሰነጠቁን። ዘር ለቅሞ ጎሳ ለቅሞ ቤተሰብ ለቅሞ ሰነጠቁን። እያመመን ነው የተሰነጠቅ ነው። እኛ አንድ ሥጋ ነን፣ አንድ አጥንት ነን፣ አንድ የያዕቆብ ልጆች ነን፣ አንድ የአዳም ልጆች፣ አንድ የኖህ ልጆች ነን። ሰዎች ሰነጠቁ። እግዚአብሔር ኢትዮጵያን ይፈውስ። አሜን በሉ። የኢትዮጵያን ፖለቲካ ይፈውስ። ወይኔ 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 ወይኔ! በእውነት አማራ ሮሞ አማራን፣ ትግሬ አማራን፣ አማራ ትግሬን፣ ሀዲያ ከምባታን፣ ከምባታ ሀዲያን፣ ጉራጌ ሀዲያን፣ ሀዲያ ጉራጌን። ኢትዮጵያ እረፍት አጠች። ያን ጸሎት ጌታ ይሄን ምድር ፈውስ ብለን ስንጸልይ ያ ባላነሰ ሁኔታ ደግሞ ቤት ለቤት መጣ። ሀዲያ እርስ በርስ ሌሞ ሶሮ
የማናውቅ የስም አይነት ከምባታ፣ ኦየታ፣ ሌላ ጉልባ ምን የሚባል እርስ በርስ ቤተሰብ ላይ ጎሳ ለጎሳ በቃ ሰው መተላለቅ ሆነ። ያ ነገር መጥቶ ደቡብ አፍሪካ ላይ ተደራጀ፣ ተገነባ። የብዙዎች በቃ መጠቀሚያ መጫወቻ ሆነ። አንዱ አንዱን እንዳይሰማ ምክንያት ሆነ። እንደዚህ ይሄን በማዋጋት ይሄን በመስራት በእውነት ዩቱብ የምትሰሩ ሚዲያ የምትሰሩ ሰዎች ልጆች በጌታ ይዘናችኋል። ባካችሁ ወደ ወንጌል ተመለሱ፣ ወደ ቤተ ክርስቲያን ተመለሱ፣ ወደ ሰላም ተመለሱ፣ ወደ እርቅ ወደ አንድነት ተመለሱ። በጌታ ፍቅር እለምናችኋለሁ። እረፍት አጠን። ከዛ የተነሳ የፈሰሰ መልእክቶች ቤት ለቤት እረፍት ከለከለ፣ ቸርችን እረፍት ከለከለ፣ ብሔር ለብሔር ቤት ለቤት በቃ መተላለቅ ሆነ። ስለዚህ በዚህ ምክንያት ይሄ ፈተና መጥቶብናል፣ ይሄ እሳት መጥቶብናል፣ ይሄ መጣላት መተላለቅ መጥቶብናል። ኢትዮጵያም ውስጥ ይሄን የምትሰሩ የብሔር ፖለቲካ የምታራምዱ የመንግስትን እረፍት እንዲያጣ ምክንያት ያደረጋችሁ የሆናችሁ ከመንግስት አጠገብ ጀምሮ ያላችሁ በጌታ ፍቅር ጥሪ እናቀርባለን። ተዉ ባካችሁ። እግዚአብሔር የአማልክት አምላክ የጌቶች ጌታ ነው። ስራን ይመዝናል፣ ይፈርዳል። ወገኖች ሆይ ምድራችን የደም ምድር አትሁን፣ የጥፋት ምድር አትሁን። አሁን ለሰላም በእግዚአብሔር በክርስቶስ አንድ እንሁን፣ በኢትዮጵያዊነት አንድ እንሁን፣ በኤርትራዊነት አንድ እንሁን። እንጸልይ፣ ልባችንን ከእጃችን ጋር በሰማይ ወዳለው አምላክ እናንሳ። ጌታ ኢየሱስ ይባርካችሁ። ከደቡብ አፍሪካ አንጻር ያወጠናቸው መመሪያዎችን በሞላ ጎደል ለምክር አንስቻለሁኝ። ያላነሳሁትን አንዳንዶች በመጨመር ፓስተር ብርሃኑም እንድናገር እድል ሰጣለሁኝ። ፓስተር ኤልያስን አላየውም። ፓስተር ብርሃኑ የምትጨምረው ካለ ከደረስኩበት እንድጨምር ይሁን። አይሰማም? ይሁን ሚዩት ነው። ሚዩት አድርጋል ፓስተር። አሁን ይሰማል። እና ብዙ ነገሮችን ኦልሞስት ጨርሰሃል። ጌታ ይባርክ። ያው ዶክተር ያለውን አብያተ ክርስቲያናት ካውንስል ህብረት አምኖ የወሰነውን እንደ ሳውዝ አፍሪካ ከጫፍ እስከ ጫፍ ያን መስማት አለብን። እና በሰርግ ዙሪያ ላይ ያለው ላይ በጣም በብዙ እንግዲህ ያው እያረገንም እየተሸማቀቀን አንዱ ሌላውንም እየወቀሰም ነው እየሆነን አለው። እና ያን እንደተነገረ ያ ሰርግ ለተወሰነ ጊዜ እንዲቆይ ምናልባት 3 ወር 4 ወርም ሊሆን ይችላል፣ ወይም የዓመት እስኪያልቅም ሊሆን ይችላል። ያው ለዳንነታችን ለጤንነታችን ስንል ማለት ነው። ሰርግ ብቻ ሳይሆን ኮንፈረንስም ጭምር በዛ አቅጣጫ ላይ ምናልባት ስልጠናዎች ምናምን ካለ እንጂ የተወሰነ ጊዜ እስኪ ህዝብ ራሱንና ቤተክርስቲያንን እንዲያይ እና በእግዚአብሔር ፊትም ትክክለኛ የሆነ ነገር እንዲያይ ያን ህብረቱ የወሰነውን በደንብ ብንሰማ፣ ምክንያቱም ያው እግዚአብሔርን መስማት ነው የሚሆነው። ከዛ ውጭ ደግሞ በዚህ በቲክታክ ውስጥ ገብታችሁ እንትን ውስጥ አሁን ሾፕ ውስጥ ሆናችሁ ምግብ እያነሳችሁ ከኋላ ኮልድሪንግ ምግብ ምን እያለ ሾፕ ውስጥ ሆናችሁ የምትዘሉ እና ምግብ ቤት ምግብ እያለበት ቦታ ላይ እንደዚህ አይነት ነገር አይፈቀድም፣ ህግም አይፈቅድም። ይህንንም ወጣቶች ባካችሁን ያንንም ብትጠነቀቁ። አንደኛ በራሳችሁ አድሬስ እያረጋችሁ ነው። ወደ ጂፒኤስ አድርጎ መምጣት ይቻላል። እና በቲክቶክ ሆናችሁ ብር የምትቆጥሩ እና በኮካ የምትታጠቡ፣ በወተት የምትታጠቡ፣ በጁስ የምትታጠቡ ትክክል አይደለም። ማለት ከእግዚአብሔር ጋር እያጣላ ካለን አንዱ ትልቁ በሽታም አንድ እሱ ነው። እነዚህን ነገሮችንም እንደ ቤተክርስቲያን ስንመክር ቢሰሙን፣ ታላላቅ ወንድሞች ሲመክሩ ቢሰሙ እና ቤተክርስቲያን የምትናገረውን ድምፅ ብትሰሙ በጣም ጥሩ ነው። ምናልባት ከዚህ ረብሻ እግዚአብሔር ካዳነ
የምናረጋቸው ነገሮች በሙሉ እንደ ትላንትና አይሆንም። እንደየቸርቹም ሁሉም ቸርች በግል መግለጫ ሰጥተዋል፣ የህብረቱን መግለጫ ተነበዋል ማለት ነው። እና ያንን አእምሮቻችን አዘጋጅተን ራሳችን አዘጋጅተን እግዚአብሔር ይህን መበል ካሳለፈ በእርግጥ ለእግዚአብሔር የሚገባውን ክብር በምንሰጠበት ሌብል ውስጥ ብንመጣ አባቶች የሚመክሩትን ምክር ብንሰማ እውነት መቼም ያው በዚህ ወቅት ላይ በጣም ጸለን አይደለ 5 ሳምንት 6 ሳምንት በየጊዜ ብሔራዊ ጾም ጸሎት አዋጅ እያወጣን አገር ቤት እናቶች አባቶች ሲንከባለሉ አይታቸዋል። ያ ከሆነ እግዚአብሔር እድል ከሰጠን ትልቁ እግዚአብሔር ወደሱ እንድንመለስ ፈልገዋል እና ከምንም ነገር በላይ ልባችንን መንፈሳችን ይዘን ማህበራዊ ኑሮ ላይ በጣም ሽርጉድ ከማለት በእግዚአብሔር ፊት መውደቅ ያገኘናትን ጊዜ ጸሎት ላይ ማድረግ ከዛ አለፈውን እንደ ድሮ ተግተን ብንሰራ ለብዙ ነገር አደባባይ ላይ ባንወጣ ይሻላል እና ይሄ ብዙ ካየንበት እውነት የተነሳ ነው ያን የሚወራውና ፓስተርን ጌታ ይባርክ። ባለፈውም ተነበዋል፣ እንደገና በጽሁፍ ተበትኗል። ደግመን ደጋግመን እያየን አለ ነው። በዚህ ረብሻ መካከል ራሱ ያው መጀመሪያ ተይዞ ሁሉ ነገር ያለቁ ሰልቆችን እስከ ባለፈው 15 ድረስ እየሆነ ነበረ። አሁን ግን ሁሉም ጋር የቆመ ይመስላል እና እኛም ረዥም ጊዜ አቁመናል፣ የቆመ ይመስላል እና ተመልሰን ስንመጣ ቤተክርስቲያን ያወጀቿን አዋጅ አክብረን ሰርጎቻችን በቀን ሌላውም ፕሮግራሞች እንደዚሁ በቀን የሚያልቅበትን እድል እየተጠቀመን እንድንሆን ይሁን። ይህን ምክር ስለሰማችሁ እና በጣም ከውስጥ ቃጠሎ የተነሳ ነው ዶክተርም ያን እያወራ ያለው ስላየን ከሁሉ ፕሮቪንስ ሀሳቦችን ስለሰበሰበን የቤተክርስቲያን መሪዎች፣ ኮሚኒቲዎች፣ ፓስተሮች ሁሉንም 9ኙንም ፕሮቪንስ ላይ ያለውን ጨምቀን ስለሰበሰበን ነው እንጂ የአንድ ሰው ሀሳብ እንዳልሆነም ከጫፍ እስከ ጫፍ የተሰበሰበ ሀሳብ እንደሆነም በደንብ እንድታውቁ ይሁን። ሌሎች ደግሞ እንግዳ ሰዎች ሲመጡ ሂቶች ኤርፖርትም ሆነ ሌላም ጋር ሲመጣ አቀባበል ቦታ ላይ ከ6 ሰው ባልበለጠ ምናልባት ቤተሰብ 2 ሰው ከቸርች 2 ሰው በቃ ከ6 ሰው ያልበለጠውን ነው ምንፈቅደው እና ኤርፖርትን ላይ በጣም ትልቅ ችግር እየተፈጠረ ነው። ከዛ ወጥተን ደግሞ 20 30 40 ሆነን በአንድ ጊዜ ቡክ ሳናደርግ ምግብ ቤት እንገባለን እና የመጣ ሰው ሁሉ በቃ እኛ ላይ ጥቁር ፊት እያሳየ ነው የሚሄደው እና ይሄንንም ግብዣ እንደ ቤተክርስቲያንም እንደ ኮሚኒቲም ኦልሬዲ አወገዘን። 6 ሰው ከቸርች 2 ሰው ከቤተሰብ 4 ሰው ቢበዛ ከ6 ሰው ያልበለጠ 4 ሰው በቂ ነው። በጣም የሚያስቸግር ከሆነ 2 ሰው ጨምሮ ቤተሰብ 6 ሰው ከቸርችም ሰው ጭምር ማለት ነው። ፓስተርና መሪ ሊኖር ይችላል። ከነሱም ጋር 6 ሰው በቂ ነው የሚል እንግዲህ አገልጋይም 1 እና 2 ሰው ሄዶ ቢቀበል ምንም ችግር የለም። ያው ያለመደንበት በእድ ስለለመደን ነው በሰዎች ፊት አይን ላይ እየገበን ሌላ በጣም ችግር እየፈጠረን ያለ ነው። እንግዲህ አገልጋዮችም እና ከሌላ ቦታ የሚትመጡ አገልጋዮችም እንግዲህ እንደ ሳውዝ አፍሪካ የምናወራውን ስሙ። እኛም ስንሄድ በዛ ከዛ ሊከታሳልፉ 1 እና 2 በቂ ነው እና እናንተን ስትመጡ ሌላ አስባችሁ አትምጡ። በቃ በቂ ነው። ይህንን ካለበት ሁኔታ አንጻር ራሳችን ደብቀን እግዚአብሔርን ከማክበር ጋር ለማሳለፍ የምናደርግበትን የምንሰጠውን መግለጫዎችን እንደ ቤተክርስቲያንም እንደ ካውንስልም እንደ ሳውዝ አፍሪካ ቤተክርስቲያን በአጠቃላይ እንደ ኮሚኒቲም የሚወክል መልእክት ስለሆነና ከዚህም በፊት በጽሁፍም በንባብም ያለፈው መልእክት ስለሆነ ነው ደግመን ምናወራ አዲስም ስላልሆነ ያን እንድታከብሩ ይሁን። እግዚአብሔር ይባርካችሁ። እዚህ ውስጥ ያላችሁ አገልጋዮች በእውነት ጊዜም በመስጣት በብዙ ነገር ዋጋ የከፈላችሁ አገልጋዮች ዘማሪ ጆሲ፣ ዘማሪ ሲሳይ፣ እንዲሁ ፓስተር ዳኒም እና ሚሽነሪ አድም አያለውኝ ሌሎችም ከውስጥ ያላችሁ ዘማሪ እና ታርም አለ እና አሁን እዚህ የነበረው ወንድማችን ሙሌም ነበረ። ሌሎችም በውስጥ ያላችሁ እየሰማችሁ ያላችሁትን በሙሉ እግዚአብሔር ይባርካችሁ እና በጸሎት አብራችሁን እርዱን እና የምንወስዱን ስቴፖችን አብራችሁ ተባበሩን። እግዚአብሔር አብሮ የሚከብርበት እውነት ይሆናል እላለሁኝ። ተባረኩልኝ። ቴንኪው ጊዜ ስለሰጠኝ ፓስተር ጌታ ይባርክ። ፓስተር ሚውትን ፍታ ፓስተር። ታንኪዩ ሶ መች ፓስተር ብርሃኑ በቀለ እንወድሃለን። ጌታ ኢየሱስ ይባርክህ። የደቡብ አፍሪካ ወንጌል አማኞች አብያተ ክርስቲያናት ካውንስል አንዱ የስራ አመራር አካል ነው።
እግዚአብሔር ባርክ። ፓስተር ኤልያስም ቅድም እንዲሁ ነበረ። አቶ መላኩ እርጋዬ የዘለልነው ነገር አለ። አንዱ ቦርድ አካል ስለሆነ ምናልባት እዚህ ኢንስትራክሽን ላይ የዘለልነው ነገር የምትጨምረው አለ ይሁን? ኔትወርኩ ችግር አለበት መሰለኝ። ያለንበት ሁሉ ቦታ ላይ በጸሎት እነዚህን የታወጁ ጊዜያዊ አዋጆችን ከካውንስል የወጣውን ተግባር ላይ ያዋለን። ኮሜንት ላይ ሚውት ሆኗል እያሉ ነው። ኮሜንት አልሰሙም። ኮሜንት ላይ እያሉ ነው። መልክ ግን እየተሰማ ነው ለኛ። አሁን እየተሰማ ነው። ተናገር። የመጀመሪያው ነው። አላህ ይቅርታ። እንግዲህ ሙት ማድረግን አላየሁትም። ሰላም ናችሁ? ሁላችሁም ደህና ናችሁ? እስካሁን በቃ ሙት ላይ ነው ዝም ብዬ ለፋሁት። አይ ሰምተናል፣ ተሰምቷል። አይ ይሰማል። ይሰማ ነበረ። ባይዜ እግዚአብሔር ዘመናችሁን ባርክ። እንግዲህ በጣም ትልቅ አስተዋጽኦ ነው ያደረጋችሁ። በዚህ በጨለማ ጊዜ ድምፃችሁን ማሰማት እጅግ በጣም ልናከብረውና አፕሊሼት ልናደርጋችሁ እንወዳለን። አንድ ነገር የምናምነው በእግዚአብሔር ነው የምናምነው። ሰዎች የተለያዩ አይነት ስትራቴጂ ሊያመጡ ይችላሉ። ከእግዚአብሔር የወጣ አዋጅ የለም። ምንሰማ እግዚአብሔርን ነው። ኑ ሲሉንም አልመጣንም። እግዚአብሔር ሲናገር ወጥተናል። ዛሬም